እሺ እኔ በፕሮግራሚንግ ክፍል አንዱ ሲ ፕላስ ፕላስ ላይ ሚድ ፋይናል ጥያቄዎችን ሰብሰብ ያሉ ጥያቄዎች አሉ። ፒዲኤፍ ነው፣ ብዙ ነው። እነዚህን ጥያቄዎች በመስራት እንጀምራለን ማለት ነው። እንግዲህ ሲ ፕላስ ፕላስ ላይ ሞር ጥያቄዎችን ፎከስ በማድረግ ኮንሰንትሬት በማድረግ ብዙ ፕራክቲስ ማድረግ ስለምንችል ወደ ጥያቄዎቹ እንደስኪ ፓርት ዋን ትሩ ኦር ፎልስ ነው። Say true if the statement is correct, false if it is wrong. So question number one, every C++ program must have a main function. ሁሉም C++ ፕሮግራም ሜን ፋንክሽን አለው። በትክክል ትሩ ነው። C++ ፕሮግራም ከተባለ must have a main function። እሱ ከሌለው ኢንተር ፖይንት መስራት ስለማይችል ማለት ነው። ትሩ ነው የመጀመሪያው። ሁለተኛ ኢንተርናል ኮምፖነንት ኦፍ ኮምፒውተር አር ክላሲፋይድ አስ ሶፍትዌር ኮምፖነንትስ። አሁን የኮምፒውተር በሁለት ይከፈላል። ኮምፒውተር ፓርቱ በሁለት ይከፈላል፣ ሃርድዌር እና ሶፍትዌር ኮምፖነንት ተብሎ ማለት ነው። ነገር ግን ሃርድዌር ማለት የውጭኛው ብቻ ማለት አይደለም። ሶፍትዌር ማለት የውስጠኛው ማለት አይደለም። ሃርድዌር ማለት ተቸብል የሆነው ወይም ደግሞ ሲ የምናደርገው የምንችለው ኮምፒውተር ፓርት ሲሆን፣ ሶፍትዌር ማለት ደግሞ ቢሃይንድ ዛት ኢንስትራክሽን መስጠት የሚችሉ ፓርት ኦፍ ኮምፒውተር ናቸው። ኢንተርናል ኮምፖነንት ኦል ኢንተርናል ኮምፖነንትስ አር ኖት አንደር ክላሲፊኬሽን ኦፍ ሶፍትዌር ኮምፖነንት። እንደዛ አይሆንም። ለምሳሌ ያክል ሲፒዩን ብንወስድ፣ ሚሞሪን ብንወስድ፣ ማዘርቦርድም ውስጥ የሚገኙት የት ላይ ነው? ኢንተርናል ፓርት ውስጥ ነው የሚገኙት። ግን ምን አይደሉም? ሶፍትዌር ኮምፖነንት አይደሉም። ሶፍትዌር ኮምፖነንት ማለት ኢንስትራክሽን መስጠት የሚችሉ ስለሆነ ማለት። ስለዚህ ፎልስ ነው መልሱ። ኩዌስችን ነምበር 3 ዩቲሊቲ ፕሮግራም ኢዝ ኤ ፕሮግራም ዛት ፐርፎርም ስፔሲፊክ ታስክ ሪሌትድ ቱ ሜይን ሪሶርስ ኤንድ ሪሰርስ ኦር ፋይል ማኔጂንግ ኮምፒውተር ሪሶርስ ኦር ፋይል እንደሚለው ዩቲሊቲ ፕሮግራም ኢዝ እነዚህ እናድርጋትና ኩዌስችን ነምበር 3 ዩቲሊቲ ፕሮግራም ኢዝ ኤ ፕሮግራም ዛት ፐርፎርም ስፔሲፊክ ታስክስ ሪሌትድ ቱ ማኔጂንግ ኮምፒውተር ሪሶርስ ኦር ፋይልስ። ትሩ ነው። እንግዲህ ዩቲሊቲ ፕሮግራም የሚባለው ምንድነው? ኮምፒውተር ሪሶርሶችን እሱን ማኔጅ ማድረግ። ኮምፒውተር ሪሶርስ ማለት ሚሞሪ ሪሶርስ፣ ታይም ሪሶርስ፣ እነሱን ማኔጅ ማድረግ እና ሌላኛው ስራው ደግሞ እሱ ምንድነው? ሜንቴናንስ ታስክ ይሰራል። እዛው ላይ ሲስተም ሜንቴናንስ ይሰራል። ሲስተም ሜንቴናንስ ሴንስ ብዙ ነገሮች እዛ ሜንቴን ያደርጋል። ማዘርቦርድ ምናምን የምናቸው ሜንቴን ያደርጋልና በአጠቃላይ ዩቲሊቲ ፕሮግራም ስፔሲፊክ ታስክ ነው የሚሰራው፣ ሜንቴናንስ እና ማኔጅ ማለት ነው። ትሩ ነው የሚሆነው። ኩዌስችን ነምበር 4 a given program have solution and all solutions may not be efficient. ትሩ ነው። እንግዲህ የሆነ ፕሮብለም ከአንድ በላይ ሶሉሽን ሊኖሩ ይችላል። እነሱም ሙሉ ምን ሊሆኑ ይችላሉ? ኤፊሽንት ሊሆኑ ይችላሉ ነው። ኩዌስችን ነምበር 5 አናሎግ ኮምፒውተር አር ጀነራል ፐርፐዝ ኮምፒውተር። እንግዲህ ኮምፒውተር አይነቶች ብዙ ኮምፒውተሮች አሉ። ከዛ ውስጥ አናሎግ ኮምፒውተር ጀነራል ፐርፐዝ ኮምፒውተር ይባላል? ኖ፣ አናሎግ ኮምፒውተር ጀነራል ሳይሆን ስፔሲፊክ ታስክ መስራት የሚችል ነው። ኢትስ ኖት ጀነራል ፐርፐዝ ማለት ነው። ጀነራል ፐርፐዝ አይደለም። ኦኬ ፓርት 2 እንምጣ። ፓርት 2 ቹዝ ዘ ቤስት አንሰር ፍሮም ዘ ጊቭን ኦልተርናቲቭ ነው የሚለው ትክክለኛው መልስ ነው እዚህ ጋር የምንመርጠው። በኩዌስችን ነምበር 1 ላይ ስንመጣ which one of the following is valid comment። በሲ ፕላስ ፕላስ ኮሜንት ስንሰጥ ቫሊድ የሆነው የትኛው ነው ይታያችኋል። እንግዲህ በሲ ፕላስ ፕላስ ላይ ኮሜንት ስንሰጥ ሁለት አይነት ኮሜንት አለ ቤዚካሊ አይደለ? ለመልቲፕል ላይን ሊሆንና ሲንግል ላይን ሲሆን ማለት ነው። ሲንግል ላይን ሲሆን የምንጠቀመው ኮሜንት ቢ ላይ የሚታየው ይሄ ሲንግል ላይን ኮሜንት ነው፣ ይቻላል። ከዛ ውጭ ይሄ ለምሳሌ ምንም አይደለም፣ ይሄ ምንም አይደለም። ይሄ ላይ የሚታየው ኮሜንት ምንም አይነት ኮሜንት አለ። ቢ ላይ ሲንግል ላይን ኮሜንት ነው። ሲ ላይ እንዲሁ ምንም አይነት ኮሜንት ያልሆነ ኮሜንት ነው። what about ዲ ላይ ስናይ ደግሞ ዲም እንዲሁ ምንም አይነት ኮሜንት አይደለም። ስለዚህ መልሱ ማን ነው ማለት ነው? ቢ ነው። ሲንግል ላይን ኮሜንት መሆን ነው። ደብል ላይን ኮሜንት ነው ያለው። ደብል ላይን ኮሜንት ጋቢ ላይ ያለው። ኩዌስችን ነምበር 2 which one of the following is not correct variable declaration። እዚህ ጋር የኩዌስችን ነምበር 1ን እዚች የምታዩትኝ ሲንግል ላይን እና ደብል ላይን ብለና ሲንግል ላይኗ ልክ አንድ እንትን የምናደርጋት ደብል ላይን ሲሆን ደግሞ ቢ ላይ የምንጠቀማት አይነት ነች። ሁለተኛው which one of the following is not correct variable declaration። variable declaration ትክክል ያልሆነው የትኛው ነው? ኢንት ኤቢሲ ትክክል ነው አይደለም። ደብል ኤክስ ዋይ ነው። ሲ ፍሎት 3 ኤክስ ዋይ ሲ ፍሎት ኤክስ ዋይ ትክክል። ምክንያቱም እዚህ ጋር የሚለው
ኖት ኤ ኮሬክት ቫሪያብል ዲክላሬሽን ሳይሆን ኢንት ኤቢሲ አሁን ይባላል፣ እንደዚህ መባል ይችላል። ደብል ኤክስ ዋይ በአንደርስኮር ስለጀመረ ይቻላል። ፍሎት ስሪ ኤክስ ዋይ ግን አይባልም፣ ፍሎት አይደለም። ወይም ደግሞ በቁጥር መጀመር አይችልም። ሲጀመር ስሪ ተብሎ መጀመር ሳይችል መጀመር ኤች ይቻላል። ስለዚህ መልሱ ሲ ነው ማለት ነው። ኩዌስችን ነምበር 3 which one of the following is not a major characteristics that distinguish generation of computers? እንግዲህ ጀነሬሽን ኮምፒውተር ክላሲፋይ ስናደርግ የማንጠቀመው ክላሲፊኬሽን ቤዝድ ወይም ካራክተሪስቲክስ የትኛው ነው ነው? ኦኬ ኤ ዶሚናንት ታይፕ ኦፍ ኤሌክትሮኒክ ሰርኪዩት ኤሌመንትስ ዘይ ዩዝድ። ኦኬ ካይንድ ኦፍ ሜሞሪ ስቶሬጅ ዘይ ዩዝድ። ኮምፒውተር ዘይ ዩዝድ ላንጉጅ ነን ይላል። መልሱ ሲ ነው። ከላንጉጅ አንጻር ይሄ ተብሎ አይከፈልም። ይሄ ሴንስ አይሰጥም። እዚህ ላይ ማለት እንደዚህ ነው ብለን አንከፍለው። ስለዚህ መልሱ ሲ ይሆናል ማለት ነው። ሌትስ ፕሮሲድ ቱ ኩዌስችን ነምበር 4 ኩዌስችን ነምበር 4 which one of the following is different? which one of the following is different? ካች፣ ሃርድ ዲስክ፣ ሜን ሜሞሪ፣ ሬጂስተር። ይህ ሬጂስተር yes ቢ ሃርድ ዲስክ። እንግዲህ ሌሎቹ ፕራይመሪ ሜሞሪ ሃይራርኪ ወይም ፕራይመሪ ሜሞሪ ስቶሬጅ ናቸው። ካች፣ ኢን ሜሞሪ፣ ሬጂስተር የምንላቸው። ሃርድ ዲስክ ግን ምንድነው? ሰከንዳሪ ስለሆነ ሃርድ ዲስክ ከሌሎቹ የተለየ ነው ማለት ነው። ኩዌስችን ነምበር 5 ዘ ካራክተሪስቲክስ ኦፍ ኮምፒውተር ዊች ኢኔብል ቱ ዱ ሞር ዛን ዋን ታስክ ኢዝ አት ኤ ታይም። እንግዲህ በአንድ ጊዜው አንድ በላይ ስራዎችን መስራት ይችላል። ይህ የኮምፒውተር ክፍል ምን እየተባጠራል? ቨርሳታይል እየተባጠራል። አኪዩሬሲ ትክክለኛነት ነው አይደለም። ሪሊያቢሊቲ ያን ኮሬክት የመስራት ነው አይደለም። ዲሊጀንስም አይደለም ማለት ነው። ስለዚህ ቨርሳታይሊቲ ነው። with the help of blank we can make a copies of files to be used in a case of original data is lost or damaged። እንግዲህ ምን በመጠቀም ነው ሎስት የሆነውን ወይም ዳሜጅ የሆነውን ፋይል ኦሪጂናል ባክአፕ ማድረግ የምንችለው ነው። ኩዌስችን ነምበር 6 what is ምን ይባል ይጠራል? ፋይል ኮምፕሬሽን። ይሄ ኮምፕረስ ማድረግ ነው። ባክአፕ ሶፍትዌር that is ባክአፕ ሶፍትዌር፣ አንቲቫይረስ ሶፍትዌር፣ ፋይል ቪወር the answer is ባክአፕ ሶፍትዌር ይሆናል ማለት ነው። ኩዌስችን ነምበር 7 suppose that int y8 x3 what is the result of int z which is equals to minus y plus x plus plus let's say አሁን እዚህ ጋር ማይነስ ዋይ የሚባለው እዚህ ጋር ፕሪፊክስ ይባላል። ፕሪፊክስ ምን ያደርገዋል ማለት ነው? ቫልዩውን ዲክሪዝ ያደርገዋል። ስለዚህ ማይነስ ዋይ ሲል 8 ማይነስ ያደርጋታል አይደለ? ነገር ግን አሁን ላይ ያለው ኦፕሬሽን አንጠቀሙ። የምንወስደው 8 ነው ማለት ነው። 7 ማለት የሚሆነው ማይነስ ሲሆን ግን አሁን ያለው ኦፕሬሽን 8፣ ስለዚህ 8 ብለን ነው የምንሄደው ማለት ነው። ፕላስ ኤክስ ፕላስ ይሆናል። ኤክስ ፕላስ here we can do that ጥያቄው ምንድነው? ማይነስ ኤክስ ማይነስ ዋይ ነው የሚለው አይደል? ማይነስ ዋይ ፕላስ ኤክስ ፕላስ ኤክስ ፕላስ ሶ ማይነስ ዋይ ስንል ዋይ ስንት ሆናለች? አሁን 7 ነው አይደለም? 8 ስለነበረች ዋይ 7 ሆናለች። ማይነስ ዋይ ለአሁን ግን ኦፕሬሽኑ ላይ እንጠቀመውም ስላልን 8 ነው። ለኦፕሬሽኑ ወዲያው ለኦፕሬሽኑ አንጠቀማትም። ሌላ ኦፕሬሽን ሲመጣ ነው 7 ነው የሚችለው። ፕላስ እንላለን። ኤክስ ፕላስ ስቲል ኤክስ ፕላስ ኤክስ ስንት ሆናለች? ከነበራት 3 ቫልዩ 4 ትሆናለች ማለት ነው። ኤክስ 4 በት ፎር ናው ኦፕሬሽን አሁን የምንወስዳት ስንት ነው? 3 ሶ ስንት ይሆናል ማለት ነው? ሶሪ ይቻራ ኤክስና እንትናን ኤክስ ፕላስ ነች አላፍ ስለሆነ 4 ትሆናለች ማለት ነው። ሶ ዋት 4 ሶ ዘ አንሰር ኢዝ 12 ይሆናል ማለት ነው። እዚህ ጋር ስንመጣ 12 እናገኛለን ማለት ነው። 12 is there any 12 yes 12 የሚል አለ እዚህ ጋር 12 ይለናል። መልሱ 12 ነው። ኩዌስችን ነምበር 8 እንግባ። all of the following devices are input device except ሁላቸውም ኢንፑት ናቸው፣ አንዱ ብቻ አይደለም ይላል። ፕሪንተር፣ ስካነር፣ ኪቦርድ፣ ማውስ ነው። ዛት ማውስ ኢንፑት ነው። ኪቦርድ ኢንፑት ዲቫይስ ነው። ስካነር ኢንፑት ዲቫይስ ነው። ፕሪንተር ግን አውትፑት ዲቫይስ ነው። ፕሪንት ያደርጋል የሚሰጠን ነው። አውትፑት ዲቫይስ ነው። ሶ
እሺ ዛሬ ፓርት 2 ላይ እንምጣ እስኪ። እንግዲህ በኮሜንቱ መሰረት ቀጣዩ ፓርት ይሰራ ስለተባለ ፓርት 2 ነው የምናየው። ምርጫ ነው። which one of the following is the correct step of C++ program development? C++ ፕሮግራም ዲቨሎፕ ስናደርግ የምንጠቀመው ስቴፕ አለ። የትኛው ነው ትክክለኛው ይላል። ምን ማድረግ ነው እንግዲህ በዚህ ጊዜ ፕሮግራም ዲቨሎፕ ስናደርግ መጀመሪያ ኤዲት ማድረግ ይቀድማል። ከዛ ኮምፓይል ማድረግ፣ ከዛ ሊንክ ማድረግ፣ ኮምፓይል ያደረግነውን ወይም ደግሞ ኮዲንግ አስገብተን ኮምፓይሌሽን የሰራውን ነገር ሊንኪንግ ማድረግ። ሊንክ ከፈጠርነ በኋላ ምን ማድረግ? ፕሪ ፕሮሰስ ማለት እንደገና ፕሮሰስ እናደርገዋለን። ቼኪት እንደማለት ነው ማለት። ከዛ በኋላ ፕሪ ፕሮሰስ አድርገን ከጨረስን በኋላ ወይም ደግሞ ሪቼክ ካደረግን በኋላ ምን አድረግ ነው? ሎድ ማድረግ። ዋት ዊ ዋንት ሎድ ማድረግ። ከዛ መጨረሻ ላይ ኤክስኪዩት ማድረግ ማለት ነው። ስለዚህ ይህ ነው መልሳችን። ይሄ ቱ one of the following is not program language translator። እንግዲህ ላንጉጅ ትራንስሌተር የሚባሉ ቤዚካሊ ምን ናቸው? ኮምፓይለር፣ ኢንተርፕሬተር እና አሰምብለር። እነዚህ ከሃይ ሌቭል ላንጉጅ ወደ ሎው ሌቭል ላንጉጅ ወይም ከሎው ሌቭል ላንጉጅ ወደ ሃይ ሌቭል ላንጉጅ ትራንስሌት የሚያደርጉ ላንጉጅ ትራንስሌተር ይባላሉ። እና ምን ይላል እዚህ ጋር ሁለተኛው ጥያቄ አሰምብለር፣ ኮምፓይለር፣ ዲበገር፣ ኢንተርፕሬተር። ምንድነው መልሱ? ዲበገር ታይፕ ኦፍ ኤረር ፊክሲንግ ሜተድ ወይም ደግሞ ኤረርን ፊክስ የምናደርግበት ዲበግ የምናደርግበት እንጂ ላንጉጅን ትራንስሌት የሚያደርግልን አይደለም። ስለዚህ ዲበግ የሚለው ትክክል አይደለም። 3 in which phase of program development algorithm is translated into target programming language። እንግዲህ ፌዝ ኦፍ ዲቨሎፕመንት አልጎሪዝም አለ። አልጎሪዝም ዲቨሎፕ ይደረጋል። አልጎሪዝም ማለት ስቴፕ ባይ ስቴፕ ዌይ ኦፍ ሶልቪንግ ፕሮብለም ማለት ነው። አንድን ችግር ስቴፕ ባይ ስቴፕ መፍታት ማለት ነው። እንደዛ ስናደርግ አልጎሪዝም ዲቨሎፕ እናደርጋለን። ሶ የትኛው ስቴጅ ላይ ነው ታርጌት ወደ ሆነው ፕሮግራሚንግ ላንጉጅ የሚቀየረው ነው? ታርጌትድ የሆነ ፕሮግራሚንግ ላንጉጅ ማለት ኮዲንግ መጻፍ ማለት እኮ ላይ ያለም ኮዲንግ መጻፍ እና ኤ ዲዛይን፣ ቢ ኮድ፣ ሲ ቴስት፣ ዲ ፕሮብለም ዴፊኒሽን ይላል። ምንድነው ኮዲንግ መጻፍ ማለት ነው። ዲዛይን ፍርስት አካባቢ ያለ ነው አይደል? ቴስቲንግ ወደ መጨረሻው፣ ኮዲንግ ግን ታርጌትድ የሆነ ፕሮግራሚንግ ላንጉጅ መቀየር ነው። 4 which one of the following is true about high level language? ስለ ሃይ ሌቭል ላንጉጅ ትክክል የሆነው የትኛው ይመስላል? ኢትስ ዳይሬክትሊ አንደርስታንደብል ባይ ዘ ሲፒዩ። አይ ሃይ ሌቭል ላንጉጅ ማለት በሲፒዩ ዳይሬክትሊ አንደርስታንድ ማለት አይደለም። ኮንሲስት ኦፍ ስትሪንግ 0 and 1 ኖትስ ኢትስ ኢዚ ቱ ለርን ራይት ኤንድ ዲበግ። ሃይ ሌቭል ላንጉጅ በጠቅላላው ኢዚ ነው። ራይት፣ ለርን፣ ዲበግ ለማድረግ ኢዚ ነው ማለት ነው። ሲ ነው። ሪትስ ሃይ ሌቭል ላንጉጅ ጀነራሊ ፋስተር ዌን ኮምፔርድ ቱ ፕሮግራም ሪትን ኢን ሎው ሌቭል ላንጉጅ። ፎርስ ሃይ ሌቭል ላንጉጅ ነው ማለት ፋስተር ነው ማለት አይደለም። ሎው ነው። እንደውም ከሎው ሌቭል ላንጉጅ አንጻር ሲታይ በጣም ስሎ ነው እና ፈጣኑ ምንድነው የትኛው ነው ማለት ነው? ሎው ሌቭል ላንጉጅ ነው እንደውም ማለት ነው። ኩዌስችን ነምበር 5 ቹዝ ዘ ፎሎዊንግ ሾው ዘ ኮሬክት ስቴፕ ኦፍ ፕሮብለም ሶልቪንግ። ፕሮብለም ሶልቪንግ ስናደርግ ትክክለኛ ስቴፕ የሆነው የትኛው ነው ይለናል። መጀመሪያ ምንድን ነው የምናደርገው? አካባቢያችን ላይ ችግር ቢፈጠር ብለን ብናስብ መጀመሪያ ፕሮብለም ሶልቪንግ ነው የሚቀድመዋል። ፕሮብለም ሶልቪንግ ከዛ ዲዛይን ማድረግ፣ መረጃ ኮሌክት አድርገን ዲዛይን ማድረግ፣ ከዛ ኮድ መጻፍ ነው። ታርጌት የሆነ ፕሮግራሚንግ ላንጉጅ ብለናል። ኮድ መጻፍ፣ ከዛ ቴስት ማድረግ፣ ከዛ ዶክመንቴሽን፣ ከዛ ሜንቴናንስ። ሶ የትኛው ነው ማለት ነው ከዚህ ውስጥ? ዲ ነው። ፕሮግራም ዴፊኒሽን፣ ዲዛይን፣ ኮዲንግ፣ ቴስቲንግ፣ ዶክመንቴሽን፣ ሜንቴናንስ ማድረግ ነው። ሌሎች አይሆኑም። አብዛኛዎቹ ተቀራራቢነት አለው። ግን ለምሳሌ እዚህ ጋር ቴስቲንግ እና ኮዲንግ ይሆናል። እንዴት? ኮድ ሳይደረግ ቴስት ይደረጋል። ሶ ቴስቲንግ አይቀድምም ማለት ነው እዚህ ጋር። ኩዌስችን ነምበር 6 which one of the following is a part of C++ program development environment that is responsible to combine the C++ library object that may have been referred in your source code with your code and generate single accurate file ይለናል። ምን ማለት ነው? የሲ ፕላስ ፕላስ ፕሮግራሚንግ ዲቨሎፕመንት ኢንቫይሮንመንት አንዱ ፓርት ላይብረሪ ጋር ኮምባይን የተደረገ ሊንክ የተደረገ ዛት ሪፈር ቱ አስ ዮር ሶርስ ኮድ ዊዝ ዮር ኮድ ኤንድ ጀነሬት አኩሬት ፋይል ማለት ላይብረሪ ጋር ኮድ ሊንክ ተደርጓል። እሱ ሊንክ መደረጉ ደግሞ ኋላኛ ሶርስ ስንፈልግ አክሰስ የምናደርገው ከየት ነው? ከዛ ላይብረሪ ነውና ሊንከር ይባላል። እሱ ነገር ሊንከር ማለት እንደ ላይብረሪ ሆኖ ኮዳችንን ኤቭሪቲንግ እዛ ላይ ነው ጀነሬት እያደረግን የምናመጣው። ጀነሬት እሱ ሊንከር ይባላል። which one of the following statement is true? ትክክል የሆነ የትኛው ነው? 7 ኢንተርፕሬተር ፕሮዲውስ አን ኦብጀክት ኮድ ዋይል ኮምፓይለር ኖት። እንግዲህ ኢንተርፕሬተር እና ኮምፓይለር ለመለየት ያሰበ ጥያቄ ነው።
ኢንተርፕሬተር ፕሮዲውስ አን ኦብጀክት ኮድ ዋይ ኮምፓይለርስ ኖት። ትክክል አይደለም። ኢንተርፕሬተር ኮድ ኦብጀክት ኮድ ጀነሬት ያደርጋል። ኮምፓይለር ግን እንደዛ አለ። ስቴፕ ባይ ስቴፕ ስለሆነ የሚሄደው እንደዛ አለ። ቢ ኮምፓይልድ ላንጉጅ አር ዩዥዋሊ አዘይ ኮምፓይልድ ላንጉጅ ፖርቴብል ናቸው አይደሉም ማለት። ሲ ፕሮግራም ሪትን ኢን ኢንተርፕሬትድ ላንጉጅ ኢዝ ጀነራሊ ፋስተር ዛን ዞስ ሪትን ኢን ኮምፓይልድ ላንጉጅ። ኮምፓይለር ይበልጣል ማለት አይደለም። አሰምብለር ኢዝ ኤ ኮምፓይለር ኖት ላንጉጅ ትራንስሌተር ነው እንጂ ኮምፓይለር መልሱ ኤ ነው። ኤ ነው። 8 which one of the following is valid identifier that can be used to name object? object name ስናደርግ valid identifier የሆነ የትኛው ነው? question number 8 ኦኬ ሶ የትኛው ነው valid የሆነው? ኤ void ቢ beats void ቢ beats ሲ day 22 long 22 first ማን ነው day 22 የሚለው ማለት 22 የሚለው ምንድነው ማለት አንደርስኮር የተጠቀመዋል። አንደርስኮር መጠቀም አለበት። አንደርስኮር መጠቀም ይችላል። ከሌላ መጠቀም ለምሳሌ አሁን 22 በቁጥር መጀመር አይችልም እንዴ? ከዛ ውጭ ሎንግ ቢት ቮይድ ደግሞ ኪወርድ ናቸው። አይደንቲፋየር ሳይሆኑ ኪወርድ ናቸው ማለት day 22 የሚለው ግን መሆን ይችላል ነው። question number 9 in your program which C++ token represents action in your program? እኛ ፕሮግራም ላይ አክሽን መሆኑን የሚያሳየን ምንድን ነው? ኦፕሬተር ነው አይደል? ትክክል። ኦፕሬተር ነው። ቫሪያብል ማስቀመጫ ወይም ሚሞሪ ነው። ኮንስታንት ኪወርድ ደግሞ ዲፋይንድ የሆኑ ኤሮይስ ዩዘር መጠቀም የሚችላቸው እንጂ መፍጠር የማይችላቸው ዲፋይንድ የሆኑ ማለት ነው። መልሱ ኦፕሬተር ነው። question number 10 which one of the following is not valid C++ literal? ቫሊድ ሲ ፕላስ ፕላስ ሊተራል ያልሆነው የትኛው ነው? ኤ ያል ኤ ሲንግል ኮተን ተጠቅሞ ኤ 65 ዩኤል 25 ኤቢ 24 ኤስኤፍ ኢ ደግሞ ዝባር ተጠቅሞ ኤ እና እንደዚህ ኢ ላይ አሁን የተጻፈው እንደዚህ አይባልም በፍጹም። እዚህ ላይ ሊተራል እንደዚህ ብለው አይጻፉም። ሌሎቹ ግን መጻፍ ይችላሉ ነው። ኦኬ መልቲፕል ቾይስ ፓርት 1 ሌላ ዩኒቨርሲቲ ጥያቄ ነው። ይሄ ደግሞ አሬ ኢዝ ኤ ኮሌክሽን ኦፍ ሄትሮጂነስ ኤሌመንት። አሬ የሄትሮጂነስ ኤሌመንቶች ኮሌክሽን ነው ወይ? ትሩ ነው ፎልስ? ፎልስ ነው። ሄትሮጂነስ ሳይሆን የሆሞጂነስ ኤሌመንቶች ስብስብ ነው አሬ ማለት። ፎልስ ነው ማለት ነው። ሆሞጂነስ ኤሌመንቶችን ነው የሚይዘው ኢን ዘ ሴም ታይፕ ማለት ነው። ያው ኢንቲጀር ከሆነ ኢንቲጀር፣ ፍሎት ከሆነ ኩሽን ነምበር 2 what is the output of the following C++ source code? hash include iostream using namespace std int arg1 int mean ተብሎ arg1 -1 ሰታለች እዚህ ጋር ካር arg1 a ሶ arg1 ስንት ነች? አሁን -1 አይደል? -1 ነች። ካር arg1 ደግሞ a ነች። በኮተን ውስጥ a ነች። ሶ ምን ያወጣ ነው ይሄ አይደል የሚለው a ቢ ያው እዚህ ጋር ሲጽፉ እንትን ብሏል። ኤኤ -1 እዚህ ጋር አለች። ቢ -1 ኤ ብቻ ይሄ ሊያወጣ የሚችለው ኤ ነው ሊያወጣ ካር arg1 ብለን ስንጠራው ማን ነው ማውጣት የሚችለው? ኤ ነው ማውጣት የሚችለው። እዚህ ኤምኤ እዚህ ጋር ኤ ተብሏል። ብቻ ስህተት አለ። ኤ ነው የሚያወጣው። ይሄ ነው ኤ ነው የሚያወጣው። question number 3 the maximum index in an array exceeds its size by 1. maximum array እንግዲህ maximum index in array ማለት በኢንዴክስ አክሰስ የሚደረግ ነው አይደለ? array ከተባለ ምንድነው ሪፕሬዘንት ሲደረግ array let's say use እንግዲህ array እንደ አይነት ስኩዌር ብሬስ ተጠቅመን a ቢ እሰይ ነው። ያው ይሄን ምን ማለት እንችላለን? ኤ ኮማ ቢ ኮማ ሲ ዲ
Okay, let's continue question number 5. what would the following C++ code print ነው የሚለው ይላል። ይሄ ኮድ ፕሪንት የሚያደርገው ምንድን ነው? እዚህ ጋር ስናይ እዚህ ጋር ኩዌሽን ነምበር 5 አለ። yes ኩዌሽን ነምበር 5 እዚህ ጋር አለ። የሶርስ C++ ሶርስ ምን ጀነሬት ያደርጋል? እንግዲህ ሳይዙ 10 ተሰጥቶናል። ኢንት አሬይ ኦፍ ሳይዝ ነው። አሬይ ኦፍ ሳይዝ ነው። ኢንት ሜን ብሎ ኢንት ሜን ፋንክሽናችን ኢንት ኢንዴክስ ቫልዩ ኢንዴክሱ 0 ቫልዩ 10። አሁን እዚህ ጋር ዘ ሉፕ አሳይንስ መልቲፕል ኦፍ 10 እዚህ ጋር ሉፕ አሳይን ያደረገው የ10ን መልቲፕል ሶ ቱ ዘ አሬይ ኤሌመንት መልቲፕል ኦፍ 10 ከሆነ ኢፍ እዚህ ጋር አሬዩ ኢንት የሚያደርገው ፊፍዝ ኢንዴክስን ቢሆን አሬዩ ኢንት የሚያደርገው ፊፍዝ ኢንዴክስን ቢሆን array of index አስራ ሁለት 648 ወይም 18642 18642 ኤ ላይ ያለው ማለት ነው። ኤ ላይ ያለውን መውጣት የሚችለው ሳይሆን ኤ ነው የአውትፑት ይሆንልናል ማለት ነው። ኦኬ ኩዌሽን ነምበር ባይ ዘ ዌይ መጠኑን መጨመር እንችላለን የማይታይ ከሆነ ሶ ኩዌሽን ነምበር እዚህ ጋር ስንመጣ 6 ላይ ነው። what is the output of the following C++ source code ብሎ ተሰጥቷል። ሃሽ ኢንክሉድ አለ የምናውቀው ሶ ካር ሲት 1 እዚህ ተሰጥተዋል። ሲት 2 ላይ ተሰጥተዋል። ኤስፒ 10 ኤስቲ 3 እያለ ሰጥቶናል። ሶ እዚህ ጋር ምንድነው መያዝ ያለብን? ስትራክት ፋንክሽን አፔንድስ ኤስቲ2 ቱ ኤስቲ3 ነው። ስትራክት የሚላል አይደል? ኤስቲ ማለት ስትራክት ማለት ነው። ሶ ይሄ ኤስቲ2ን ከኤስቲ3 አፔንድ አድርጎታል። ይሄ ስትራክት ኤስቲ3 ኤስቲ1 ስትራክት ኤስቲ3 ኤስፒ ይላል አይደል? ስትራክት ኤስቲ3 ቱ 3 ማለት ስትራክት አድርጓቸው ማለት ነው። ሶ ይሄ ማለት ለምሳሌ ኤስቲ2ን ከኤስቲ3 ስትራክት ስናደርግ ኤስቲ2 ስንት ነው ኢኒሻላይዝ የተደረገው? መጀመሪያውን ኤስቲ2 11 0 እንደምናየው እዚህ ጋር ያው 0 ነው። እዚህ ጋር ሃሽ ብሎ 0 ነው የሚሆነው። ሶ እንደዚህ ከሆነ እዚህ ጋር ኮንካትኔሽን ስንሰራ ኮንካትኔሽን ዳዝ ኖት አፌክት ኤስቲ3 እዚህ ጋር
ምንም ኮንካቴኔሽኑ አፌክት ያደርገው አይችልም። ምንም ችግር የለውም። ቱዙሪ ነው የሚለው እዚህ ጋር በቅንፍ ምንም ችግር የለውም፣ እንተዋለን እሱን። ሶ ኤስቲአር ሌኑ ወይም ስትሪንግዝ ሌንግዙ ፈንክሽን ካልኩሌት ሌንግዝ ኦፍ ዘ ሪዛልቲንግ ስትሪንግ። እዚህ ጋር ስትሪንግ ሌንግዛችን ካልኩሌት የምናደርገው በየትኛው ነው ማለት ነው? ሪዛልት ስትሪንግን ተጠቅመን ነው። ሶ በዚህ ጋር ፕሪ ኢኒሻላይዝ ባደረገ ማንን ኤስቲ3 አሁን እዚህ ግን የምንሰራው ቤዝድ ኦን ፕሪ ኢኒሻላይዜሽን ኦፍ ኤስቲ3 ነው ማለት ነው። ኤስቲ3 ደግሞ በኮንካቴኔሽኑ አፌክት አይሆንም ብለናል። በዛ መሰረት ስንሰራ እዛ አውትፑት ቫሪያብሉ ምን ይሆናል ማለት ነው? ማለት ይለያያል፣ ቫሪ ያደርጋል አውትፑቱ። ሎጂካል ፓተርኑ ተነስተን ስንሄድ ግን 2 4 6 8 አይደለም ሊወጣ የሚችለው 2 አለ 4 አለ 6 አለ 8 አለ። እዚህ ጋር አውትፑት ዋት ኢዝ አውትፑት ኦፍ ዘ ፎሎዊንግ ሲ ፕላስ ፕላስ ነው የሚለው። ሶ ቲዮኒቱ አዲስ አበባ ዩኒቨርሲቲ ይለናልኝ እዚህ ጋር ሲናደው ይህ 22 አዲስ አበባ ዩኒቨርሲቲ ዩኒቨርሲቲ ያ ኦኬ ምንድነው እንዲንገለብጠው ጭምር ስለሆነ እዚህ ጋር ሰዎችን ሰፋ እናደርጋትና ሲና ዲልን እስኪ yes ሲ ቲዮኒስሪ አዲስ አበባ ዩኒቨርሲቲ ላል መልሱ ነው። ኮንካቴኔሽን ስለሆነ 22 አዲስ አበባ ዩኒቨርሲቲ አይደል? ኮንካቴኔሽን ነው የምንሰራው። ኮንካቴኔሽን ስለሆነ የምንሰራው 22 እንትኖች አሉ እዚህ ጋር ብንቆጥራቸው እዚህ 1 2 3 4 5 ይቆጥራል። እዚህም 6 7 8 9 10 11 ጠቅላላ እነዚህ የምንቆጥራቸው 22 አሉ። 22 ብሎ በተሰጠን መሰረት እኛ ስንሰራ በተሰጠን መሰረት ይገለብጣል። አዲስ አበባ ዩኒቨርሲቲ የመገለበጥ ይኖረው ማለት ነው። which number 7 which one of the following is an invalid variable name in C++? በC++ invalid variable name የሆነው የትኛው ነው ይለናል። question number 7 ላይ ደግሞ question number invalid variable የሆነው የትኛው ነው? which is A int I variable, B double D variable, C char C variable, int pointer ያው ፖይንተር እዚህ ጋር ባይኖርም ፖይንተር እዚህ ጋር መጥቷል። int point 1 2 3 ይላልኝ። ሶ እዚህ ጋር መልሳችን ማን ነው ማለት ነው? አን ኢንቫሊድ የሆነው አይደለም የሚለው እዚህ ጋር ሲ ላይ ስታዩት ካርሲ ብሎ ጥያቄ ምልክት እንደ አይነት እንትኖች መጠቀም አይቻልም። ስለዚህ ይሄ ትክክል አይደለም ማለት ነው። ኩሽን ነምበር 6 የምናየው ከዛ አንፃር ነው። ሶ እዚህ ጋር ኮንካተኔት የሚለውን ለማስታወስ ነው ማለት ነው። ሶ መልሱ ኤ ነው ካልን ኩሽን ነምበር 7 እንሄድና ኩሽን ነምበር ያው 22 የመጣበት ምክንያትም እዚህ ጋር እንዴት ነው 22 የመጣው አላየንም መሰለኝ። ሌንግዝ ኦፍ ኤስቲ3 ሙሉ የኤስቲ3 ሌንግዝ ብናይ ምክንያቱም ኤስቲ3 22 ናቸው ሌንግዙ ሙሉ ማለት ነው 22 ናቸው። ከዛ አንፃር ነው 22 ብሎ ሄደው። ሶ ኩሽን ነምበር 7 እንምጣና ኩሽን ዘ ፎሎዊንግ ኢዝ አን ኢንቫሊድ ቫሪያብል ኔም ነው የሚለው። ይሄን ሰርተና መሰለ ኩሽን ነምበር 7ን መልሱም ሲ ኢንቫሊድ ነው። ሲ ላይ የምናየው ኢንቫሊድ ነው ኩሽን ማርክ ያደረገው። ሶ ይሄ ነው ማለት ነው ኩሽን ነምበር። ቀጥለን የምናየው ማን ነው የሚሆነው ማለት ነው? ኩሽን ነምበር 8 what is output of the program? የዚህ አውትፑቱ ምንድነው የሚሆነው? for I 0 I less than 5 I plus plus yes here for I 65 plus I ማለት ነው። ስለዚህ አውትፑቱ እንግዲህ አስኪ ቫልዩ ነው እዚህ ጋር የሚጠይቀን 65 አስኪ ቫልዩዋችን ነው። ሶ 65 ማለት ካፒታል ኤ ማለት ነው አይደለ? ካፒታል ኤ ማለት ነው። ሶ ቫልዩ ስቶርድ የሚያደርገው ካፒታል ኤ፣ አምስቱን ካፒታል ቢ፣ ካፒታል ሲ፣ ካፒታል ዲ፣ ካፒታል ኢ ነው አይደል? ካፒታል ኢ ይሆናልኝ።
ሶ ኤ ቢ ሲ ዲ ኢ ምናችን ናቸው ማለት ነው። ኦኬ ኮሽን ነምበር 9 ኮሽን ነምበር 9 ኦል ዘ ፎሎዊንግ አር ሲ ፕላስ ፕላስ ኪወርድስ ኤክሴፕት ይላል። የትኛው ነው? ኤልስ ኪወርድ፣ ስዊች፣ ኮንስታንት። ዲ ደግሞ ሪተርን ይላል። ኮንስታንት አይደል? ኮንስታንት የሚለው ስኖት ኪወርድ ኢን ሲ ፕላስ ፕላስ በሲ ፕላስ ፕላስ ኪወርድ አይደለም፣ ኪወርድ አይደለም። ኦኬ ኮሽን ነምበር 10 ቹዝ ዘ ፎሎዊንግ ስቴትመንት ዲክላር አን አሬ ባይ ኔም ኤስቲ ዩዲ ኦፍ ኤስ ሳይዝ ማለት ነው አይደለ? ሳይዝ ማለት ነው። ሳይዝ 5 ኦፍ ስቱደንት ስትራክቸር ሶ ኤ ስትራክቸር ስቱደንት ስቱድ ምናምን 5 ቢ ስቱደንት ስቱድ 5 ስትራክቸር ስቱደንት ስቴትመንት ኦል አባውት ኤ ይላል። ማን ነው መልሱ? ቹዝ ፎሎዊንግ ስቴትመንት ዲክላር አን አሬ ባይ ዘ ኔም ስቱድ። የትኛው ዲክላሬሽን ኦፍ አሬ ነው ስቱድ በሚል ኔም ዲክላር የተደረገው ነው። እንግዲህ ኤን ብናየው ለምሳሌ ኤ ዲክላር አን አሬ ስቱድ ኦፍ ሳይዝ 5 ታይፕ ስትራክት ስቱደንት። ይሄ ሲንታክስ ፎር ሲ ፕላስ ፕላስ የተገለጸ ቢሆንም አሬ አይደለም አይደለ? ቢ ቫሊድ የሚሆነው ለምን ብቻ ነው? ለሲ ፕላስ ፕላስ ብቻ ነው። አሁን ለምሳሌ ብዙ ጊዜ ስትራክት የሚለው ኦሚት ተደርጎ እንትን ብሏል አይደል? ስትራክት ስቱደንት ስቱድ ሲል ስትራክት የሚል ኦሚት ተደርጓል እዚህ ጋር ማለት። ሲ ስንመጣ ደግሞ ሲ ላይ ስንመጣ ደግሞ ስትራክት ስቱደንት የሚለው ስትራክት እና አሁን ቢ ላይ ስትራክት የሚለው የለም ብለናል፣ አይሆንም አይደል? ሲ ላይ ስንመጣ ደግሞ ስትራክት ስቱደንት አለ። እሺ አሬው ስቱድ 5 የሚሉት በተመሳሳይ ላይ ነው የተገለጹት። ሶ ትክክል አይደለም። ይሄ ስትራክት የሚለው ስቱደንት ስትራክት ስቱደንት የሚለውና ስቱድ የሚለው ተመሳሳይ ላይ ለመቀመጥ አልነበረባቸውም። ስህተት ነው ይሄ ማለት። ሲ ዲ ኦል አባውት ኤ ይላል። ኤ ቫሊድ ስለሆነ ሁሉም አይሆንም። ኤ ቫሊድ ነው አይደል? ኤ ቫሊድ። ስለዚህ ጥያቄው የሚለው ቾዝ ዘ ፎሎዊንግ ስቴትመንት ዲክላር አን አሬ ባይ ዘ ኔም ስቱድ ኦፍ ሳይዝ 5 ኦፍ ዘ ስቱደንት ስትራክት ነው የሚለው ያው በስተያየም ቢሆንም ሲ ሊሆን ነው ማለት ነው። ሲ ሊሆን ነው። ኤ ቫሊድ ነው፣ ሌሎች ትክክል ስላልሆኑ ቢም ስትራክት የሚለው ሲመንተን ስለሆነ ሲ ሊሆን ነው ማለት ነው። 11ኛ ዋት ዊል ዘ ፎሎዊንግ ፕሮግራም ፕሪንት ኢፍ ኤ ዩዘር ታይፕድ ኢን ኤ ቫልዩ 13 ፎሬን። አሁን ለኤን 13 ቢያስገባ ዩዘሩ ለኤን 13 ቢያስገባ አውቶፑት ምን ይሆናል ነው እንየው። እዚህ ኤን ግሬተር ዛን ኦር ኢኳል ኤን ግሬተር ኤን ማነው ሲ ኢን ግሬተር ኤን ሲ አውተስለስ ኤን ሞጁሎስ ኦፍ 5 ነው። ኤን ስንት 13 ሞጁሎስ ኦፍ 5 ኤንድ ኤን ግሬተር ዛን ኢኳል ቱ 0 ከሆነ ኮንዲሽን ጥያቄ ነው። ከሆነ ትሩ ከሆነ ኤን ኦቨር 5 ካልሆነ ደግሞ ይሄን ነው የምንመልሰው ማለት ነው። ማይነስ 1 ነው የምንመልሰው ማለት ነው። ሶ ትክክል ነው አይደለም የሚለውን ቼክ ማድረግ እንችላለን። ኤን ሞጁሎስ ኦፍ 5 ወይም 13 ሞጁሎ ኦፍ 5 ስንት ነው? 3 ቀሪ 3 አይደለም አለ 13 ከፍል 5 ቀሪ 3 አለው እንጂ ቀሪው ዙሪያ አይሆንም። ትክክል አይደለም። ይሄ ፎልስ ነው። ይሄ ፎልስ ከሆነ ደግሞ ማይነስ 1 ነው የምንመልሰው። ስለዚህ መልሱ ማይነስ 1 ነው ማለት ነው። ኤ ነው። ቢ ሳይሆን እዚህ ጋር ኤ ነው መልሱ። 12ኛ ዋት ኢዝ አውትፑት ኦፍ ዘ ፎሎዊንግ ሶርስ ኮድ። አውትፑቱ ምንድን ነው? ያ 12ኛ እስኪ ሶ አውትፑቱን ስናይ ፋቦኒክ ነምበር ነው። ይሄ ጠቅልላ አድርጉ ፋቦኒክ ነምበር ነው። ፋቦኒክ ነምበሩ መሆኑን እንዴት ነው የምታውቁት? እዚህ ጋር ኢንት ነም1 0 ሰጠ፣ ነም2 1 ሰጠ፣ ኢንት ኔክስት 0 ካውንት ነም1 ነም2 እያለ ይሰጠናል። ኔክስቱን ነም1 ፕላስ ነም2 ያደርጋል። ለምሳሌ 0 ከሰጥ ነው እንዴት ነው ይሄን ማየት እንችላለን። ክሊር ለማድረግ እዚህ ጋር 0 አለችን አይደለ? ዘን 0 ፕላስ 1 ስንት ይመጣል? 1 እዚህ ጋር 1 ፕላስ 1 2 ፕላስ 1 3 ዘን 3 ፕላስ ምናምን እያለ የሚሄድ ነው አይደለ? ሶ ፋቦኒክ ነምበር የምንላቸው እና ፋቦኒክ ነምበር አንድ አለ መልሶ 1 2 3
5 8 13 ምናምን እያሉ ይቀጥላሉና እዚህ ጋር ማስተካከያ ሜትድ ውስጥ ምንድነው 0 + 1 1 ነው አይደለ? ዘን 1 0 አለ መጀመሪያ 1 ኮማ 0 + 1 1 1 + 1 2 2 + 1 3 2 + 3 5 5 3 + 5 8 5 + 8 30 እንደዚህ ነው 30 ይህን ጀነሬት ማድረግ ይችላል ማለት ነው። 30 መልሳችን ማን ይሆናል ማለት ነው? ሲ 0 1 1 2 3 5 8 እያለ የሚቀጥል ሲ ይሆናል። ዋት ኢዝ አውትፑት ኦፍ ዘ ፎሎዊንግ ሲ ፕላስ ፕላስ ኮድ? የዚህ ሂሳብ አውትፑት ምንድን ነው የሚሆነው? የ13ኛው የ13ኛውን ስናይ ሃሽ ኢንክሉድ አይወስድም አለ ዩዚንግ ሲቲዲ ሲአውት አለ ያው ኮመን የምናውቀው ማለት ነው። በአጠቃላይ ይሄ ሉፕ ነው፣ አይትሬሽን ነው፣ ፎር ሉፕ የተሰራ ስለሆነ ማለት ነው። ኤን ሞጁሎስ ኦፍ ቱ እንሰራለታለን። ማውጣት የሚችለው ምንድን ነው ነው ኢቭን ነምበሮችን ስኪፕ እንዲያደርግ ተደርጓል። ኤን ሞጁሎስ ኦፍ እኩል ነው 0 ኮንቲኒየስ ኢልሰን ፕላስ እኩል ነው የሚባል እዚህ ጋር አሁን ሲያወጣ ምንድን ነው ኢንት ነሟን ሰሙ 0 ከአንድ ጀምር ሰሙ ደግሞ 0 ብሎ ነሙ ወይም ደግሞ እስከ ስንት ሂድ እስከ 10 ነም ለዘነ ኳልዱ 10 1 2 3 እያለ እስከ 10 ነም ፕላስ ፕላስ በስንት ይጨምር በአንድ ይጨምራል ነው። ነም ሞጁሎስ ኦፍ ቱ እኩል ነው 0 ከሆነ ኮንቲኒው ያቆማል፣ እኩል ነው 0 ከሆነ ያቆማል። ካልሆነ ኢልስ ሰም ፕላስ እኩል ነው ነም ማለት ነው ሲያውሰስ ሰም። ስለዚህ ሁለት ሲሆን ያቆምና ይሄን ጥያቄ ለምሳሌ እዚህ ጋር ብናየው እንዴት ነው የሚሆነው? ሄር ለምሳሌ 4ን ሲያገኝ ፎር ሞጁሎስ ኦፍ ቱ ስንት ነው? 0 እኩል ነው 0 ነው ኮንቲኒየስ ነው። ካልሆነስ 5 ሲያገኝ 5 ሞጁሎስ ኦፍ ቱ ዲፈር ፍሮም 0 አይደለ? ዲፈር ፍሮም 0 ስለሆነ ምን ያደርገዋል ማለት ነው? ያወጣል አውትፑት 6 የዘላነ 7ን ያወጣታል ማለት ነው። 9ን ያወጣታል ማለት ነው። ከታችም ስንሄድ 1ን 3ን ያወጣቸዋል። እነዚህን ቁጥሮች ያወጣል። ግን ሰም ደምር ተብሏል። ስለዚህ 1 ሲደመር 3 ሲደመር 5 ሲደመር 7 ሲደመር 9 እያለ ይቀጥላል። እነዚህን መደመር ነው። ልክ መጀመሪያ ላይ ስንነሳ ለሁለት የሚካፈል ከሆነ አውጣው አታውጣው፣ የሚካፈል ከሆነ ደግሞ አውጣው ስላልነው ዋንን ይወስዳልኝ እዚህ ጋር ለምታዩትኝ ዋንም ሞጁሎስ ኦፍ ቱ እኩል ነው 0 ፎልስ። ስለዚህ 0 ሲደመር 1 አድርጎ ማን ያወጣልናል? 1ን ያወጣልናል። ፕላስ ያደርጋል መልስና ፕላስ ያደርጋል። ሰም ፕላስ ተብሎ የለ ከዛ ይወስዳል። አሁንም ፕላስ እዚህ ጋር ይመጣና ፕላስ ያደርጋል። ቱ ያመጣል። ለምን ፕላስ ቱ ለዛን ኮልቱ ቴን ትሩ ነው። ስለዚህ ይመጣና ትሩ ከሆነ ቱ ሞጁሎስ ኦፍ ቱ እኩል ነው 0 ነው ኮንቲኑ ያቆማል። አይሄድም ወደ ፕላስ ያደርጋል። ነን ፕላስ 3 ይሆናል። 3 ለዛን ኮልቱ ቴን ትሩ ነው። ይመለስና አሁንም ምን ያደርጋል ማለት ነው? እዚህ ጋር ቸክ ያደርጋል። እዚህ ጋር መቶ ቸክ ያደርጋታል። አሁን እዚህ ጋር መቶ ቸክ ያደርጋታል አሁንም ማለት ነው። ዲያላ ነው የሚሄደው። እሺ ዛሬ በምርጫ ጥያቄ ቁጥር 5 እንጀምራለን። ኮሽን ነምበር 5 which one of the following is true about branching statement? branching statement ትክክል የሆነው የትኛው ነው? A it is an error to use the continuous statement outside the loop. B it is an error to use the break statement outside the loop. C the return statement enables a function to return a value to its caller. D all which one is the answer? እንግዲህ እዚህ ጋር ስንመለከት ኤ ጋር ስናየው ኮንቲኒዩስ ስቴትመንትን ኢትስ አን ኤረር ቱ ዩዝ ኮንቲኒዩስ ስቴትመንት አውትሳይድ ዘ ሉፕ ማለት ኮንቲኒዩስ ስቴትመንትን ከሉፕ ውጭ መጠቀም አይቻልም። የስ በሲ ፕላስ ፕላስ ህግ ኮንቲኒዩስ ስቴትመንትን እና ብሬክ ስቴትመንትን ከሉፕ ውጭ መጠቀም አይቻልም። ስለዚህ ኤ እና ቢ ምንድን ናቸው ማለት ነው? ትክክል ናቸው ማለት ነው። ሲ ዘ ሪተርን ስቴትመንት ኢኔብል ፋንክሽን ቱ ሪተርን ቫልዩ ኢትስ ኮል ቫልዩ ሪተርን ማድረግ የሚችለው ማለት ነው ሪተርን ስቴትመንት ጻፍነ ማለት ቫልዩ ሪተርን ያደርጋል ማለት ነው። ዲ ኦል የሚለው በትክክል መልስ ይሆናል ማለት ነው። ኮሽን ነምበር 6 which one of the following is not true about an array declaration? array declaration ትክክል ያልሆነው የትኛው ነው? A int array name this, B string array name this,
ሲ ካር አሬኔም ቴን ዲ ነን። አሁን አሬኔም ዲክላር ስናደርግ ቫሊዩ ስፔሲፋይ ማድረግ አለብን። ቫሊዩ ስፔሲፋይ እናደርጋለን ማለት ይሄን ያክል አስገባልን እንላለን። እና አሁን ቢጋ ስቴት ስትሪንግ አሬኔም ብሎ ክፍት ነው የሰጠው። ይሄ ነገር ምንድን ነው ማለት ነው? ስህተት ነው ማለት ነው። አሬ ዲክላር ስናደርግ በዛው ልክ ሳይዙን ስፔሲፋይ ማድረግ ስላለብን ማለት ነው። እዚህ ጋር ኢኒሻላይዜሽኑ ኢንቫሊድ ነው ነው። ኩዌስችን ነምበር 7 which one of the following is correct about array initialization? ስለ አሬ ኢኒሻላይዜሽን ትክክል የሆነው የትኛው ነው? ኤ ኢንት አሬ ያው ይታያልኝ። ኢንት አሬ 2 4 6 7 8 9 እያለ ይቀጥላልኝ። እዚህ ጋር አሬ ኢኒሻላይዜሽኑ ትክክል የሆነው የትኛው ነው? ኤ ነው። ለምን ኢንት አሬ ብሎ 2 4 6 7 8 9 ተሰጠዋል አይደል? ለምሳሌ ኤን ስታዩት ምንድነው እዚህ ቫሊድ ነው። በቃ ቫሊድ ነው። ያስቀመጠው ሲንግል ነው። አሬዩ ስታዩት ቫሊዎችም ትክክል ናቸው። ቢንየው ኢንት አሬቱ ብሎ ተሰጥቷል። አሬቱ ይሄ የተሰጠው መልቲ ዳይሜንሽናል ነው። አነሳሱ መልቲ ዳይሜንሽናል ነው፣ ግን የተሰጠው ግን እዚህ ጋር ግን ዋን ዳይሜንሽናል ነው። ያው ቱ ነው የተሰጠው እዚህ ጋር መልቲ ዳይሜንሽን ሁለት ዳይሜንሽን እንድናስገባ ተደርጎ ነው፣ ግን የተሰጠው እዚህ ጋር ቱ ነው፣ ሲንግል ብቻ ነው። ስለዚህ ይህ ትክክል አይደለም። ሲ ጋር እንየው። ለምሳሌ ሲ ጋር ደግሞ ኢንት አሬ 2 2 2 4 6 7 8 9 ይላል አይደለ? አሁን እዚህ ጋር ሲ ማለት ነው 5 ነው የተሰጠው። ቫልዩ ፊክስድ አድርጎታል። 5 ነው የተሰጠው አሬ ስሪ ማለት ነው። 5 ነው የተሰጠው። ነገር ግን ያስገባው እዚህ ንቁጠራው እስኪ 1 2 3 4 5 6 ነው ያስገባው። 6 ቫልዩ ደግሞ አይሆንም ማለት ነው። 5 ተብሎ 6 መግባት ስለማይችል 2 4 6 7 8 9 ሲቆጥሯቸው 6 ነው የሚመጣው። ይሄ ምን አይደለም ማለት ነው፣ ትክክል አይደለም። ዲ ጋር እንምጣ። ኢንት አሬ ብሎ ቱቱ ነው የሰጠው። ይህም ባለመልቲ ዳይሜንሽን ተደርጎ ነገር ግን ምን ያደርጋል እዚህ ጋር ማች አያደርግም። ስለዚህ ኤ ብቻ ነው ትክክለኛው ማለት ነው። ኤ ትክክል ነው። እዚህ ጋር እንደምታዩ ኤ ትክክል ነው። ከዛ ውጭ ያለው ትክክል አይደለም ነው። ኩዌስችን ነምበር 8 which one of the following is not true about the array int array name? int array name, let's minimize. int array name 1 3 5 7 9 11 12 ስምንተኛ ጥያቄ እንግዲህ አሬ ኔሙ ተሰጥቷልኝና ስለዚህ አሬ ኔም ትክክል ያልሆነው የትኛው ነው? ኤ አሬ ኔም ሃዝ 7 ኤሌመንትስ፣ ቢ ሳይዝ ኦፍ አሬ ኔም ኢዝ 7፣ ሲ ኢት ሃዝ የሲንታክስ ይላል፣ ዲ ኦል ነው የሚለው ኢነን ይላልኝ። መልሱ እንግዲህ እዚህ ጋር ስታዩትኝ አሬ ኔሙ ስንት ኤሌመንት አለው እንቁጠራቸው። ስንት ኤሌመንቶች ናቸው? አንድ አለ 1 3 5 7 9 11 ሁሉም ኦር ናቸው። 1 2 3 4 5 6 7 ናቸው። ስለዚህ አሬ ኔሙ ስንት ኤሌመንት አለው ማለት ነው? 7። ኤ ትክክል ነው ማለት ነው። ቢ ሳይዝ ኦፍ አሬ ኔም ኢዝ 7። አሬ ኔሙ ሳይዙ 7 አይደለም። እዚህ ጋር አሬ ኔም ሳይዝ ማለት 3 ነው። እዚህ ጋር አሬ ኔሙ 3 ነው እንጂ 7 አይደለም። ቢ እና ሲ ጋር እንምጣ። ሲና ዲ ላይ ኢታ ሲንታክስ ኤረር አለው ይላል። አይ የለውም። ዲ ኦልም ማለት ነው። ስለዚህ መልሳችን ኤ ነው ማለት ነው። ስምንተኛ መልሳችን ኤ ነው። ኩዌስችን ነምበር 9 among the following control statement which one is odd? ኦድ የሆነው የትኛው ነው? ኤ ብሬክ፣ ቢ ኮንቲኒው፣ ሲ ጎቱ፣ ዲ ዋይ። ማነው መልሱ? ብሬክ፣ ኮንቲኒው፣ ጎቱ ብራንቺንግ ወይም ጃምፒንግ ኮንትሮል ይባላል። ዋይል ግን ሉፒንግ ስቴትመንት ነው እንጂ ጃምፒንግ አይደለም። መልሱ ማነው ማለት ነው? ዋይል ነው ማለት ነው። ኩዌስችን ነምበር 10 which one of the following is not correct initialization of int array name 5? 5 ያለውን ኢኒሻላይዝ ማድረግ ነው እዚህ ጋር እኛ የምንፈልገው 5 ያለውን ማለት ነው። ኦኬ ሶ 5 ያለውን ኢኒሻላይዝ ስናደርግ ለምሳሌ የመጀመሪያው ኤ ጋር ስናየው is it correct 1 2 3 4 5 5 አለው ትክክል ነው ማለት ነው። ቢ 1 2 3 ሲ 1 2 ዲ 1 2 3 4 5 6 6 መሆን አይችልም። 5 ከተሰጠ ከዛ በታይና ምናምን ማድረግ ነው እንጂ የሚቻለው እንደዛ መሆን አይችልም። ከዛ በላይ መብለጥ አይችልም። ሲ ላይ ስታዩት በልጧልኝ 6 ሆኗል። 6 መሆን ስለማይችል መልሱ ሲ ይሆናል ማለት ነው። ሲ ይሆናል። ኦኬ ሌትስ ኮንቲኒው ኩዌስችን ነምበር 11 among the following branching statement which one is cause a jump out of this constructs and hence terminates them? እንግዲህ ምንድን ነው የሚለው
አመንግ ዘ ፎሎዊንግ ብራንቺንግ ስቴትመንት የምንላቸው እንግዲህ ኮንቲኒው፣ ብሬክ ቅድም እንዳየናቸው እነዚህ ብራንቺንግ ስቴትመንት ናቸው። ሶ ዊች ዋን ኮዝ ኤ ጃምፕ ኢን ዘስ ኮንስትራክትስ ኤንድ ሄንስ ተርሚኔት ዘም። እንግዲህ ከዚህ ውስጥ ጃምፕ ኮንስትራክቶችን ጃምፕ የሚያደርግና ተርሚኔሽን የሚፈጥረው የትኛው ነው? ተርሚኔሽን የሚፈጥረው ጃምፕ ወይም ተርሚኔሽን ማለት በአጭሩ ጃምፕ ለማድረግ የሚያገለግለው ብራንቺንግ ስቴትመንት የትኛው ነው? ፎር ጃምፕ ኮንቲኒው ነው፣ ብሬክ ነው፣ ሪተርን ነው፣ ጎቱ ነው። ኤ ኮንቲኒው፣ ቢ ብሬክ፣ ሲ ሪተርን፣ ዲ ጎቱ ይላል። ማን ነው? ብሬክ ነው። ብሬክ ካልነ ጃምፕ ነው የሚያደርግ ያን ነገር ያቋርጠዋል። ከዛ በኋላ ያለም ምን ፕሮሰስ ካለ እሱ ነገር አይፈጸም፣ ድርጊት የለውም ማለት ነው። ከዛ በኋላ ያለው ኮንቲኒው ከሆነ ያለውን ዘሎ የመጀመሪያውን ዘሎ ከዛ በኋላ ያለውን ይሰራዋል። ብሬክ ከሆነ ግን ከዛ በኋላም አይሰራም፣ ተርሚኔሽን ነው የሚሰራው በሙሉ ተርሚኔሽን ነው የሚሰራው። ሶ ብሬክ የሚሆነው መልሳችን ይሆናል ማለት ነው። ፕሮሽን ነምበር 2 from the statement given below which one is provided that a way of choosing between a set of alternatives based on the value of an expression። እንግዲህ በኤክስፕሬሽናችን መሰረት ከተሰጠን ኦልተርኔቲቭ ውስጥ ቹዝ የምናደርግበት that way of choosing between a set of alternatives based on the value of an expression ማለት በኤክስፕሬሽናቸው መሰረት ቹዝ የምናደርግበት ምንድን ነው የሚባለው? እንግዲህ ስዊች ነው አይደለ? ስዊች ማለት መልቲፕል ኦፍ ኦልተርኔቲቭ ሲኖረን ምን መርጥበት። ለምሳሌ ስዊች ብለን እናደርጋለን። ዴት ስዊች፣ ቾይስ ለምሳሌ ቀን አለን አይደለ? ቀንን እንመርጣለን። ስዊች ነው የምናደርገው ምክንያቱም ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ አለ። እንደዛ ስላለን ስዊች እናስገባው። ስዊች ማለት ኦልተርኔቲቭ ሲኖረን የምንጠቀመው ኪወርድ ነው ማለት ነው፣ ወይም ስቴትመንት ነው። ኮሽን ነምበር 13 ዋት ዊል ቢ ዘ አውትፑት ኦፍ ዘ ፎሎዊንግ ኮድ። የዚህ ኮድ አውትፑቱ ምንድን ነው? የዚህ ኮድ አውትፑቱ ምንድን ነው? ኦኬ ሌትስ ሲ ዋት ቢ ዘ አውትፑት ነው የሚለው ኢንት ኪ 0 ዋይል ኪ ለዘን ኢኳል ቱ 10 ዘን ኪ ፕላስ ፕላስ ሲ አውት ለስለስ ኪ ነው የሚለው። እሺ እንየው። ኪ ከዜሮ ይጀምራል ያመጣል እዚህ ጋር 0 ለዘን ኢኳል ቱ 10 ትሩ የስ ኦኬ በጣም አሪፍ ያወጣታል። እዚህ ጋር መጥቶ ሲ አውት ለስለስ ኪ 0 ትወጣለች። ኬ ፕላስ ፕላስ ዋን ለዘን ኢኳል ቱ 10 የስ አሁንም ዋን እዚህ ጋር ትመጣና ዋን ትወጣለች ማለት ነው። ዋን እዚህ ጋር መታ ትወጣለች። ኦኬ ዘን ዋን ወጣለች። ቱ ይመጣና ኬ ፕላስ ፕላስ ሲያደርግ ቱ ይሆናል። ቱ ለዛን ኢኳል ቱ 10 ትሩ ከዛስ ቱን ያመጣል ያወጣል። ዘን ስሪ ለዛን ኢኳል ቱ 10 ትሩ ዘን ስሪ ትወጣለች። ሲመለስ ፎር እዚች እንዳወጣ እዚህ ጋር ኮንዲሽን እንላታለች። ዋይል ኬ ለዛን ኢኳል ቱ 10 ትሩ አድርጉ ከመጣለት ሲ አውት ነው የሚያደርገው፣ አውትፑት ነው የሚያሳየን። ቀጥሎ ሲመጣ ሲ ፕላስ ፕላስ ነው የሚያደርገን። ስለዚህ ኬ ፕላስ ፕላስ ነው የሚያደርግልን። ስለዚህ ምንድን ነው እዚህ ጋር ምን ይዘው መጀመሪያ ዜሮን ያወጣል፣ ከዛስ አንድን፣ ከዛ ሁለትን፣ ከዛ ሶስትን፣ አራትን እያለ እስከ 10 ከዜሮ እስከ 10 ያሉ ቁጥሮች ስንቆጥራቸው ስንት ናቸው? 11 አይደል? 11 ናቸው። 11 ስለሆኑ ስንት ቫልዩ ይወጣልና ከዚህ ማለት ነው 11 ቫልዩ ይወጣልናል ማለት ነው። ሲ 11 ነው። እንግዲህ 0 1 2 3 4 5 6 7 እያለ እስከ 10 ነው የሚወጡት፣ ግን 11 ናቸው ቁጥሮቹ በብዛታቸው 11 ናቸው ማለት በምርጫው መሰረት። ደረ ጥያቄ ቢሆን ግን ምን ማስቀመጥ ትችላላችሁ? 1 እስከ 11 ማስቀመጥ ትችላላችሁ። ከ1 እስከ 10 ማለት ነው፣ ከ0 እስከ 10። ኮሽን ነምበር 14 assume that the purpose of program is to add all the odd numbers between 0 and 100 therefore what is expected code to written in the blank space። እንግዲህ ከዜሮ እስከ 100 ያሉ ቁጥሮችን መደመር ብንፈልግ የምንጠቀመው ኮድ ምን አይነት ነው? እዚህ ጋር ኮዱ ተቀምጧል። በእርግጥ ጥያቄ ቁጥር 14 ኮዱ ተቀምጧል። ኢንት ኤን ኢንት ሰም ኢኳል 0 ፎር ብሎ ፎር ሉፕ ውስጥ የሚገባው ምንድነው ነው። የመጀመሪያዋ ለምሳሌ ምንድናት? እንግዲህ 3 ነገሮች አሉ እዚህ ጋር ፎር ሉፕም ዋይል ሉፕም ምንም የምንጠቀሙ ማለት ነው። ሶ ፎር ሉፕ ላይ ኢኒሻላይዜሽን የምንለው አለ። የመጀመሪያው ፓርት ኢኒሻላይዜሽን ፓርት ይባላል። ይሄ ፓርት ይሄ ኢኒሻላይዜሽን ነው። ይሄ ኮንዲሽን ፓርት ነው። ቼክ የምናደርግበት ኮንዲሽን ፓርት ነው። እዚህ ላይ ኢንክሪመንት ኦር ዲክሪመንት የሚቀመጥበት ፓርት ነው። ቀስቷ የምታያችሁ ኢንክሪመንት ኦር ዲክሪመንት ፓርት ነው። ዘን ሰም ፕላስ ኮርስ። ስለዚህ ከ1 እስከ 100 ያሉ ቁጥሮችን ከ0 እስከ 100 ያሉ ቁጥሮችን ለማውጣት ምንድን ነው የምንለው እኛ? ኤን ከስንት ይነሳ? ኤን ከ0 ጀምረን ነው ማውጣት የፈለግነው። ሶ ግን ኦድ ቁጥሮች ናቸው። 0 ግን ምን አይደለችም? ኦድ ቁጥር አይደለችም። ስለዚህ ከ0 አንጀምርም ማለት ነው፣ ከ1 ነው የምንጀምረው። ስለዚህ ኤን ከስንት ትነሳ? ከ1 ትነሳ። ኮሬክት። ኤን ከ1 ትነሳ። ከዛ በስንት ይጨምር? በ2 ይጨምር። 1 ሲደመር 2 3።
3 ሲደመር 2 5 5 ሲደመር 2 7 እንዲህ እያለ ስለሚቀጥል በሁለት በሁለት ይጨምር። ከአንድ ይነሳና በሁለት በሁለት ይጨምር። እስከ ስንት ይሄድ? እስከ 100 ይሄድ። 100ን የያዛት አያዛት አብሮ መያዝ ይችላል 100ን። ስለዚህ ኤን ለዛ ነው ኳልቶ ስንት 100 ኦር 100 ከዛ ይወጣል። ይሄ ቁጥር ከአንድ እስከ 100 ያሉ ቁጥሮችን በደንብ ያወጣል። ረን አድርገን ብናየው ወደ ምርጫው አንጣ እስኪ ኤን 1 ኤን ፕላስ 2 ኤን ለዛ ነው ኳልቶ ኢኒሻላይዝ አደረግን፣ ኮንዲሽን ሰራን። ኤጋ ስህተት ነው። ኮንዲሽን ነው መምጣት የነበረበት። መልሱ ማነው ታውቃለች? ቢ ነው። ኤን 1 ኤን ለዛ ነው ኳልቶ 100 እና ኤን ፕላስ 2 ኤን መነሳት የነበረበት ከስንት ነው? ከአንድ ተነስቶ እስከ 100 በስንት ይጨምር? በሁለት ይጨምር። ኤን ፕላስ 2 ደግሞ አይባልም አይደለ? ኤን ፕላስ 2 ሳይሆን ቢ ላይ አሁንም ትክክል አይደለም። ወደ ሲ እንምጣ። ኤን 1 ኤን ለዘ ኢኳል ቱ 100 ኤን ፕላስ ኢኳልስ 1 የስ ኤን ፕላስ እኩልነቱ ማለት ኤን ዊዝ ኢኳልስ ቱ ኤን ፕላስ ማለት ኤን ማለት ከኤን ላይ ሁለት እየደመረ 1 3 5 7 እያለ የሚቀጥል ማለት ነው። ስለዚህ መልሳችን ማን ነው ማለት ነው? ሲ ነው ማለት ነው። ሲ ነው። ኦፕሽን ነምበር 15 ደረሰ። ዋት ዊል ቢ ዘ አውትፑት ኦፍ ዘ ፎሎዊንግ ኮድ? የዚህ ኮድ አውትፑቱ ምንድን ነው? ኢንት ኤክስ 5 ኦኬ፣ ኢንት ዋይ 4 ኤክስ ታይምስ ኢኳልስ ቱ ዋይ ፕላስ 2 ሲ አውት ለስለስ ኤክስ ነው የሚለው። እንግዲህ እዚህ ጋር እናብዛው እስኪ። ኤክስ 5 ነው፣ ዋይ 4 ነው። ኤክስ ታይምስ ዊች ኢዝ ኢኳልስ ቱ ዋይ ፕላስ 2 ነው የሚለው። ምን ማለት ነው? ኤክስ ታይምስ ዊች ኢዝ ኢኳልስ ቱ ዋይ ፕላስ 2 ማለት ይሄ ማለት ምን ማለት ታውቃለች? ኤክስ ዊች ኢዝ ኢኳልስ ቱ እዚህ ጋር ኤክስ ዊች ኢዝ ኢኳልስ ቱ ኤክስ ታይምስ ዋይ ፕላስ 2 ማለት ነው። እንዲህ አይነት ነገር ካጋጠመ ነው ማለት ነው። ኤክስ ታይምስ ኢኳልስ ቱ ዋይ ፕላስ 2 ማለት የማን ማለት ነው? ኤች እቺ ኤን ፕላስ ዊች ኢዝ ኢኳልስ ቱ 2 ማለት ማለት ነው። ኤን ማለት ኤን ፕላስ 2 ነው ማለት ነው። ኤን ኢኳልስ ቱ ኤን ፕላስ 2 ማለት ነው። ሶ አት ዘ ሴም ታይም ኤክስ ታይምስ ኢኳልስ ቱ ዋይ ፕላስ 2 ማለት ኤክስ ዊች ኢዝ ኢኳልስ ቱ ኤክስ ታይምስ ዋይ ፕላስ 2 ማለት ነው። ኤክስ ማለት የኤክስ እና የዋይ ፕላስ 2 ብዜት ነው ማለት ነው። ሶ በዛ መሰረት ኤክስ እንታለን 5 ሲባዛ ዋይ ፕላስ 2 ደግሞ 4 ሲደመር 2 6 ሲባዛ በ5 6 ሲባዛ በ5 6 ሲባዛ በ5 35 እያለ እዚህ ምርጫዎች አሉ። ኦኬ ሶ ስንት ነው ማለት ነው? 30 ማለት ነው። 6 ሲባዛ በ5 ስለሆነ 30 ይሆናል። ዲ ምርጫ አለው እዚህ አይታዩ። ሶ 30 ይሆናል ማለት ነው። 5 ሲባዛ 4 ሲደመር 2 6 30 ይሆናል ማለት ነው። ኦኬ አሁን ደግሞ ወደ ፕሮግራሚንግ ፓርት ነው የምንሄደው። እንግዲህ ሁለተኛው ታያል መሰለኝ። ሶ ሃሽ ኢንክሉድ አዮስትሪም ዩዚንግ ኔም ስፔስ ኤስቲዲ ምናምን ተሰጥቶ በአጭሩ እነዚህ ኮዶች ተሰጥተዋል። 15 ኦኬ ሶ በዚህ መሰረት እንትን ማለት ነው። ይሄ የተሰጠ ኮድ አለ። ጥያቄው የተጨረሰ አይመስልም። ምን አድርጎ እንደሚል እዚህ ጋር ኖርማል ይሄ ምንም እንትን የለው። እስኪ እንትን ካለው እናስተካክለዋለን። ወደ ጥያቄ ቁጥር 1 2 እስከ 5 ካሉት ውስጥ ራይት ሲ ፕላስ ፕላስ ፕሮግራም ፎር ዘ ፎሎዊንግ ኩዌሽን የሚል አለ። ሶ ነው የሚለው። እስኪ እነዚህ ጥያቄዎችን ሌላ ቪዲዮ ላይ ብንሰራቸው አሪፍ ነው። ለምን እዚህ ጋር ስፔስ ይፈልጋሉ። አንድ ስፔስ ላይ እነዚህ ሙሉውን እንሰራቸዋለን። ሶ ቀጣይ ክላስ ይኖራል ማለት ነው። ይቀጥላሉ እነዚህ ጥያቄዎቹ። ፒዲኤፍ ነው። ሶ ለዛሬ ግን እዚህ ላይ ይብቃን። ቴንክ ዩ። ኦኬ እስኪ ዛሬ እነዚህን ኮድ ጥያቄዎች ነው የምንሰራው። ከ10 ፖይንት የሚያዙ ኤች ቱ የሚይዙ ማለት ነው። ራይት ኢዝ ፕላስ ፕላስ ዳት ቼክስ አይዘር አን ኢንቲጀር ነምበር ኢዝ ኢቨን ኦር ኦድ ኦር ኢቨን መሆኑን ቼክ አድርጉ ነው የሚለው እዚህ ጋር። ሶ ፋልከን እንጠቀምና ይሄን እንትን ኮድ እንስራበት ኒው ብለን ማለት ነው። ሶ ሃሽ ኢንክሉድ አዮስትሪም hash include ayostrem using name space std
ብለን ከዚህ በኋላ ኢንት ሜናችን እንላለን ማለት ነው። ኢንት ሜን ዘን ከላይ ብለን ጽፌ ምንድነው የፈለግኩት ቁጥሩን ኦር ነው ኦርስ ኢቭን ማለት ነው። ኦር ነው ኢቭን ነው። መጀመሪያ ምን ያህል ቁጥሩን ያስገባል እዛ ውስጥ ስለስ ኢንቲጀር ለምሳሌ የሚገባው ቁጥር ኢንቲጀር ነው ብለን ያስገባል። ቁጥሩ ኢንቲጀር የሚባል ግን ኢንተር ልበልሽ ኢንተር ዘ ኢንቲጀር ኦኬ አስገባ። ከዛስ ቁጥሩን እንቀበለው ማስገባት ብቻ ሳይሆን ይሄ ሲአውት አስገባ የሚል ተይዞ ሴት ፎቶግራም የመውለድ አዘጋጅ ብለው ዲክላር ማድረግ አለብን። እዚህ ጋር ባይሆን እዚህ ጋር መተን ኢንት ኤን ዲክላር ካላደረግነው እዚህ ጋር ስለማያውቅ ሲኤን ኤን ናት። ከዛስ በኢፍ ክሎዝ እንስራ። ኢፍ ይሄ ሞዱሎ ሶፍቱ 0 ከሆነ ምን ይሆናል ማለት ነው? ይካፈላል ለሁለት ማለት ነው። የሚካፈል ሲአውት በስለስ ብለን ኢቨን እንለዋለን ማለት ነው። ይሄ ቁጥር ደግሞ ተካፈለ ማለት ያው በስለስ ምን ኢቨን አር ዩ ኮሬክት? የስ እንደዚህ እንጽፋለን ማለት ነው። ስለዚህ ዘን ኮምፓይል አድርጓል። ኢንቲጀር ሲክስ ኢቨን አይደል? ትክክል ማለት ነው። ኦኬ ዚ አዘር 5 ኦድ ኩዌሽን ነምበር 2 ራይት ኤ ፕሮግራም ቱ ዲስፕሌይ ዘ ዴይ ኔም አስ ዘ ዩዘር ኢንተርስ ኤ ነምበር ፍሮም ዋትስአፕ። እንግዲህ ከአንድ ሲጫን ሰኞ፣ 2 ሲጫን ማክሰኞ፣ 3 ሲጫን ደግሞ እያለ እንዲቀጥል ነው የተፈለገው። ሶ እንደዛ እንዲል ይችን ተዋትና እዚች ጋር ተዋትና ከአንድ እስከ 7 ያሉ ቁጥሮችን ተጠቅሞ ኔሞችን ማውጣት ነው ነው ማለት ነው። ሶ ማን ነው እዚህ ጋር ይሄ ብዬ ዲክላር ላድርገው። ከዛ እንደ ዩዘሩ ምን የሚል መልዕክት ይድረሰው አውት ስስ ምን የሚል ኢንተር ዘደይ ይዋት እሱ የሚፈልገው ቁጥር ደይ ያስገባለት ነው። ዳይ ሳይሆን ቁጥር ነው የሚያስገባለት። ምክንያቱም ዳይ ተጭኖ ነው ቁጥር የሚያገኘው። ቁጥር ተጭኖ ዳይ የሚያገኘው ኢንተር ዘ ነምበር እንደዚህ የሚል ወጣ ነው። ከዛ ሰውየው ምን ያደርጋል? ያስገባል ሲኤን ዳይን በቁጥር ስለሆነ ዳይን ሲኤን አደረገ። አሁን በምንድነው የምንሰራው? ይሄን በስዊች ኳስ በማችመት ካለ የምንሰራበት ማለት ነው። ይህን ስዊች እንጠቀምና ስዊች ምን ነው ስዊች ማድረገው ዴይ ነው። ስዊች ዴይ ሶ ከልብደስ ኬዝ ዋን አንድን ከተጫነ ምን እንዴት ሲአውት ለስለስ ሲአውት ለስለስ ማንዴይ እንዲያወጣ ማለት ነው። ማንዴይ ይህን ጽፈዋለሁ። ከዛ ዋልትስ መስሎ እንዲወጣ ምንድን ግን ምን አለው ብሬክ ጨረሶ ይችን ሲሄድ ብሬክ እንደዚህ ነው የምንጽፈው። ኮፒ እናደርገውና ከመጻፍ ቀናቶች እናወጣለን ማለት ነው። ሶ ቱን በላት እዚችን ቱስዴይ ዘን ዌንስዴይ ኦኬ ዘን ሪተርን ዲፎልታሪ እንዳይሰራ ዲፎልት ቫልዩ ምን ይሁን ማለት ነው። ዲፎልት
ሲአውት ለስለስ ሲአውት ለስለስ ኢንቫሊድ ኢንቫሊድ ኢንፑት ኢንቫሊድ ኢንፑት ኢንቫሊድ ከነዚህ ውጭ ከሆነ ኢንቫሊድ ኢንፑት ስ ለስለስ ዘን ምን ያደርጋል ማለት ነው? ብሬክ ሪተርን ዜሮ ሪተርን ጻፍ ያለባት የት ነው? እዚህ መካከል ነው። ኦኬ very correct. Yes, let's check C in day እቺ ስትጻፍ ምን ነበረባት? ግሬተር መኖር ነበረበት እዚህ ጋ ነው። ሶ ኬዝ ዋን ሲአውት ለስለስ ዌንስዴይ ለስለስ ኢንድል ብሬክ ኦኬ ላልኳት ብቻ ኬዝ ስሪ እዛ ነው ዋናው ስሪ ስለሆነ ማለት ነው። yes enter the number for example 2 ቲውስዴይ አለን ሁለትን ስንጫን ቲውስዴይ አለን ኮሬክት ማለት ነው። ሌስ ዋን ማን ማለት አለበት? ማንዴ ማለት አለበት። ኢንተር ይሄው ማንዴ አለ ሶ ኢትስ ኮሬክት ትክክል ነው ማለት ነው። ይሄ በአጠቃላይ ይሄን መስራት ይችላል ማለት ነው። ኦኬ ቀጣዩ ጥያቄ ደግሞ ኮሽን ነምበር 2 ኮሽን ነምበር 3 የሚለው 3 4 5ን ደግሞ በሌላ ቪዲዮ እንሰራዋለን። ፎር ናው ኢትስ ኢነፍ። እሺ እንግዲህ ይሄ ኤግዛም ደግሞ የሐዋሳ ዩኒቨርሲቲ ጥያቄ ነው። ሐዋሳ ዩኒቨርሲቲ ኢንስቲትዩት ኦፍ ቴክኖሎጂ ፋኩልቲ ኦፍ ኤሌክትሪካል ኢንጂነሪንግ ይላል። ሶ ኮምፒውተር ፕሮግራሚንግ ፋይናል ኤግዛም ነው። ይሄን ፋይናል ኤግዛም ዛሬ እንሰራለን የሐዋሳ ዩኒቨርሲቲ ማለት ነው። ፓርት 1 እንምጣ። ትዕዛዝ 1 choose the correct answer from the given alternative ነው የሚለው። So question number 1 the position number contained within a square bracket my array 6 is referred to as አሁን እዚህ ጋር አሬ ብለን ውስጥ ላይ እናስቀምጣለን። ይሄ ምኑን ነው? ኤ ፖስት ስክሪፕት፣ ቢ ኢንዴክስ፣ ሲ ኤሌመንት ኦፍ አን አሬ፣ ዲ ኤንድ ሲ ይላል እና ኢንዴክስ ነው። ይሄ እንዴት ስናስቀምጥ በኢንዴክሱ አክሰስ ለማድረግ ስንሞክር ስኩዌር ብራኬት ተጠቅመን እናስቀምጣለን። አሬ ኦፍ 6 ሲባል ስድስተኛው ኤሌመንት ይወጣል ማለት ነው ከዜሮ ጀምሮ። ኮሽን ነምበር 2 ዋት ኢዝ አውትፑት ኦፍ ዘ ፎሎዊንግ ፍራግመንት ኮድ። ይሄ ፍራግመንት ኮድ ኢንት አይ ስታርት ፍሮም 10 አይደለም የሚለው ኢንት አይ 10 ኢፍ አይ ጄ ነው ጄ ዊች ኢኳል ቱ ቲዮኒ አው ብዙም አይታይም። ኢፍ አይ ዊች ኢኳል ቱ አይ ጄ ሲአውት ለስለስ ብሎ የሆነ ነገር ይላል። ዞሮ እዚህ ጋር አይ ከ10 ከሆነና ኢፍ አይ ዊች ኢኳል ቱ ቲዮኒ ሲአውት ለስለስ ብሎ ያው ብዙም አይታይም። ኦ ሶሪ ይሄ ነው ማለት አይቻልም ሳይታይ መልሱን ትንሽ እዚህ ላይ የጠፋኝ ነገር ስላለች እንግዲህ ጥያቄው የሚታይ ቢሆን ቆንጆ ነበረ። ወደ ኮሽን ነምበር 3 ነው የምንሄደው። when a6 a which equals to 6 and c which equals to a plus plus what is the value of c ነው የሚለው እዚህ ጋር የሲ ቫልዩ ስንት ነው የሚሆነው? a ስንት ተሰጥቷል? 6 ተሰጥቷል። ሲ ደግሞ a plus plus ነው። ስለዚህ ስንት ይሆናል ማለት ነው? a ስንት ይሆናል? በጣም ሸጓር ጥያቄ ናት ይች። 6 ነው የምትሆነው አትቀየርም። ለምን? ለኔክስት ኦፕሬሽን ነው እንጂ ኤ 7 ሆና የምትቀጥለው ለኔክስት ኦፕሬሽን ነው እንጂ ለአሁኑ አትቀጥልም። የሲ ቫልዩ በኋላ ልንጠቀማት እንፈልግ 7 እንወስዳለን። ለአሁን ግን 6 ናት። ሶስተኛ ኤ ነው ማለት ነው። 4 ዘ ስቴትመንት ኢንት ኤ ቢ ኢዝ ኢንቫሊድ የተሰጠን እዚህ ጋር ይሄ ነገር ኢንቫሊድ ነው ቢኮዝ
ቢኮዝ ኤ ቫሪያብልስ ሹድ ቢ ሰፓሬትድ ባይ ኮማ። እንደዛ ነው እንዴ? ቢ ካፒታል ኤ ኢዝ ኖት አለውድ ኦንሊ ዋን ቫሪያብል ሹድ ቢ ጊቭን ዲ ኦል። እንግዲህ አንደኛ ቫሪያብሎች በኮማ ሰፓሬትድ መደረግ ነበረባቸው። ካፒታል ኤ ኢዝ ኖት አለውድ እዚህ ጋር ካፒታል ኤ እና ስሞል ቢ እንደዚህም አሁንም ትክክል አይደለም። እሺ ኦንሊ ዋን ቫሪያብል ሹድ ቢ ጊቭን ኦል ይላል ጥያቄው። እዚህ ጋር ነን ነው የለም ማለት ምንድን ነው የሚባለው? ኦንሊ ዋን ቫሪያብል ሹድ ቢ ጊቭን አንድ ቫሪያብል ሻን የተሰጡት እዚህ ጋር ቫሪያብል ሹድ ቢ ሰፓሬትድ ባይ ኮማ ማለት በኮማ ሊለዩ ይችላሉ፣ ግን ሰሚኮለን የሚቻላል እና ነን ነው እዚህ ጋር ነን ነው። እዚህ ውስጥ ምንድነው ሜንሽን አልሆነም ነው መልሱ እዚህ ጋር የለም በትክክል ኢንት ኤ የሚባሉ ትክክል ስለሆነ እዚህ ጋር አሁን ለምሳሌ ካፒታል ኤ ኢዝ ኖት አለው ይላል፣ ግን ኢንት ኤ ይባላል ደግሞ መቶ ደግሞ እዚህ ጋር ስሞል ሌተር ተጠቅመዋል። እዚህ ጋር መልሱ ነን። አምስት ቾዝ ፎሎዊንግ ኮሬክት ዲክላር አን አሬ አሬን ዲክላር በትክክል ያደረገው የትኛው ነው? ኢንት አሬ ቴን ቢ ኢንት አሬ አሬ ኦፍ ቴን አሬ ሰምቲንግ ይላል። መልሱ ኤ ነው። ይሄ ኢንት አሬ ኦፍ ቴን ትክክል ነው። ሌላው ግን አይደለም። ኢንት አሬ የአሬ ስፔሲፋይድ መደረግ አለበት ሳይዙ ስለተባለ ኩሽ ነምበር 6 እንገባለን ማለት ነው። ዋት ኢዝ ዘ ኢንዴክስ ነምበር ኦፍ ዘ ላስት ኤሌመንት ኦፍ አን አሬ ዊዝ 9 ኤሌመንትስ? ኢንዴክስ ነምበር ኦፍ ላስት ኤሌመንት ኦፍ አን አሬ ዊዝ 9 ኤሌመንትስ። እንግዲህ 9 ኤሌመንት አለው። ኢንዴክስ ኤሌመንቱ እንደሚሆነው ኤን ማይነስ 1 አይደለም፣ ኤን ማይነስ 1 which is 8 ማለት ነው። የ9 ከሆነ ይቀንሳል 8። ኩዌስችን ነምበር 7 ዋት ኢዝ አውትፑት ኦፍ ዚስ ፍራግመንት ኮድ ካር str5 which is equals to abc ሲ አውትለሰስ str2 ይላል። string 2 ማለት ነው። ሶ እዚህ ጋር አውትፑቱ ስንት ነው የሚሆነው? ዋት ስትሪንግ 2 ማለት ነው። str2 ማለት ነው። ስትሪንግ 2 ይሄው ስትሪንግ 2 ማለት a0 1 2 ሲን ያወጣል ማለት ነው። a0 ነች፣ b1 ነች፣ c2 ነች። ስለዚህ ሲን ያወጣልናል ማለት ነው። ኩዌስችን ነምበር 8 how many minimum number of functions need to be presented in C++? እንግዲህ በሲ ፕላስ ፕላስ how many minimum number of function need to be presented ምን ያህል ፈንክሽንን ፕሬዘንት ማድረግ እንችላለን? a1 0 1 2 3 2 ሁለት ፈንክሽን ኒድድ ሜን ፋንክሽን አትሊስት 2 ፈንክሽን ነው በሲ ፕላስ ፕላስ። አንደኛው ሜን ፋንክሽን መቼም የማይቀር አለ። ሁለተኛው ደግሞ ሞጁላሪቲ ኦር ፐርፐዝ የምንለው ፋንክሽን ለሞጁላሪቲ የምንጠቀማቸው ሌሎች ፋንክሽኖች ማለት ነው። ስለዚህ ሁለት ፋንክሽን አትሊስት መኖር አለበት ከሜን ፋንክሽን እና ከሜን ፋንክሽን ውጭ። ኩዌስችን ነምበር 9 ዋት ዊል ሃፕን ዌን ዊ ዩዝ ቮይድ ኢን አርጊውመንት ፓስ? እንግዲህ አርጊውመንት ፓስ ስናደርግ ቮይድ ብንጠቀም ምን ይፈጠራል? ቮይድ ማለት ምንም ሪተርን ቫልዩ የሌለው ኢትስ ኖት ሪተርን ቫልዩ ቱ ኢትስ ኮለር ቢ ኢት ዊል ሪተርን ቫልዩ ቱ ኢትስ ኮለር ሲ ቦዝ ኤ ኤንድ ቢ አር ኮሬክት ዲ ነን ይላል። እንግዲህ ኢት ዊል ሪተርን ቫልዩ ቱ ኢትስ ኮለር እንግዲህ ምንድን ነው መልሱ? ቢ ነው። መልሱ ቢ ነው። ኩዌስችን ነምበር 10 ሰራን አሁን አይደል? ኩዌስችን ነምበር 9 ኤ ነው መልሱ። ሶሪ የኩዌስችን ነምበር 10 ነው። የኩዌስችን ነምበር 9 ነው ጥያቄ ቁጥር 9 ኤ ነው መልሱ። ኢት ዊል ኖት ሪተርን ቫልዩ ቱ ኢትስ ኮለር ነው የሚሆነው ምንም ቮይድ ከሆነ ስለማያስላል ማለት ነው። ቴን ዌር ዳዝ ዘ ሪተርን ስቴትመንት ሪተርንስ ዘ ኤክስኪዩሽን ኦፍ ዘ ፕሮግራም? እንግዲህ ፕሮግራሙን ኤክስኪዩት ካደረገ በኋላ ሪተርን ስቴትመንት ሪተርኑን የት ላይ ነው የሚያሳየው? የት ላይ ነው? ሜን ፋንክሽን ላይ ኮል አይደረግም። ማለት ኮል ቢደረግም ኢንታች ወርድ ነው እና ሜን ፋንክሽን ስታርት የምናደርግበት ነው ያን እንትን እንጂ እዛ ላይ ዲስፕሌይ የሚሆንበት አይደለም። ሪተርን ፋንክሽን ቢ ኮለር ፋንክሽን ሲ ሴም ፋንክሽን ዲ ነን የሚለው መልሱ ቢ ኮለር ፋንክሽን። ኮለር ፋንክሽን ላይ እኛ የፈለግነው ኤክስኪዩሽኑ ምን ይደረግበታል? ዲስፕሌይ ይደረግበታል ኦር ሪተርን ይሆንበታል እዛ ላይ ማለት ነው። ሶ የአስረኛው ጥያቄ ቢ ነው መልሱ ማለት ነው። ቢ ነው።
Question number 11. What is output of the following fragment C++ codes? የዚህ አውትፑቱ ምንድን ነው? int n float x 4.8 n is equals to int x over 2 ሲአውት ለስለስ n ነው የሚለው። እንግዲህ እዚህ ጋር int x over 2 int x over 2 ኦፕሬሽናችን ይሄ ነው። በቃ int x over 2 ስሩ ነው። n is equals to int x over 2 so int x over 2 ማን ነው? int x over 2 ማን ነው? ወይም ደግሞ x ስንት ነች? 4 ስለዚህ 4 over 2 ስንት ነው? 2 4 over 2 ነው። በት ኢንት ኤክስ ሲባል ግን ትራንኬት የሚባል ነገር አለ። እዚህ ጋር ደሲማል ፓርቱን ትራንኬት ያደርገዋል። 4.8 ነው የተሰጠን ባይዘው ኤክስ ኮርስ 4.8 ነው። እዚህ ጋር ፍሎት ኤክስ ኮርስ 4.8 ነው። ሶ ኢንት ኤክስ ስንል 4.8 ኦቨር 2 ነው አይደል? 4.8 ኦቨር 2 ደግሞ 2.4 ነው የሚሆነው። 2.4 ነው የሚሆነው። ሶ ሞልሷችን ኤ 4.8 ቢ 2.4 ሲ 2 ይላል። ሶ መልሱ ቢ ነው ማለት ነው። ኮሽን ነምበር 11 ቢ ነው። 12 which operator is having the highest precedence? highest precedence ያለው የትኛው ነው? ፖስትፊክስ፣ ዩናሪ፣ ሽፍት፣ ኢኳሊቲ። ይሄ ዩናሪ ነው። ዩናሪ ሃይስት የሆነ ፕሪሲደንስ አለው። ኮሽን ነምበር 13 what is output of the following fragment code? for n 5 n greater than 0 n minus minus if ብሎ n equals to 3 ይላል። ኮንቲኒዩስ ብሎ ኮንቲኒዩ ተብሏል እዚህ ጋር። ስለዚህ እዚህ ላይ n እኩል ነው 3 ሲሆን ጃምፕ ያደርጋታል ማለት ነው። እዚህ ጋር ጃምፕ ያደርጋታል ሲአውት ለስለስ ኤን ሶ ከኤን ከዜሮ በላይ እንግዲህ ከአምስት ነው የሚጀምረው። ኤን ማይነስ ማይነስ እያደረገ ኤን ከፋይፍ ይሄዳል አይደለ? ኤን ግሬተር ዛን 5 ስለተባለ ማለት ነው። ሶ ይሄ ከሆነ የሚያወጣው ከየት ነው የሚጀምረው? ከአምስት ከዛ ኤን ማይነስ ማይነስ 4 ከዛ 3 ከዛ 2 ከዛ 1 5 4 3 2 1 እያለ ያወጣልናል ማለት ነው። ኤ ነው መልሱ እዚህ ጋር 5 4 3 2 1። ኩዌስችን ነምበር 14 ዌር ዳዝ ዘ ኤክስኪዩሽን ኦፍ ዘ ፕሮግራም ስታርት? ቅድም እያልናት ነበረች። የፕሮግራሙ ኤክስኪዩሽን የሚጀምረው የት ላይ ነው? ኤ ዩዘር ዲፋይንድ ፋንክሽን፣ ቢ ሜን ፋንክሽን፣ ሲ ቮይድ ፋንክሽን፣ ዲ ነን ሜን ፋንክሽን ላይ ነው። እንግዲህ ስታርት የምታደርገው ፕሮግራሟ የት ላይ ነው? ሜን ፋንክሽን ቢ ነው መልሱ። ስለዚህ መልሱ ቢ ነው። ኮሽን ነምበር 15 ዋት አር ማንዳቶሪ ፓርትስ ኢን ፋንክሽን ዲክላሬሽን? ፋንክሽን ዲክላሬሽን አንድ ማንዳቶሪ ፓርት አለ። እሱ ፓርት ምንድን ነው? የመጀመሪያው ሪተርን ታይፕ ፈንክሽን ኔም ይለናለኝ። ኦኬ ቢ ሪተርን ታይፕ ፈንክሽን ኔም ፓራሜትር፣ ሲ ቦዝ ኤንድ ቢ ዲ ነን ይለናል። እንግዲህ ፈንክሽንን ዲክላር ስናደርግ ዲክላር ማለት አናውንስ ማድረግ አይደል? ፈንክሽን ዲክላሬሽን እና ዴፊኔሽን ይባላል። ዲክላሬሽን ማለት መጀመሪያ ላይ ማስተዋወቅ ማለት ነው። ስለዚህ ምን ያስፈልገናል? ሪተርን ታይፑ ምንድን ነው? ቮይድ ነው? ኢንት ነው? ምንድን ነው ሪተርን ታይፑ? ፋንክሽን መጻፍ ያስፈልገናል። ሁለቱም ያስፈልጉናል። ሪተርን ታይፕ ፈንክሽን ኔም እና ፓራሜትር፣ ሪተርን ታይፕ ፈንክሽን ኔም እና ፓራሜትር፣ በቃ እነዚህ ናቸው የሚያስፈልጉ። ማጠቃለል ምን አላቸው? ሪተርን ታይፑ ምንድን ነው? ፈንክሽን ኔሙ ምንድን ነው? ፓራሜትሩ ምንድን ነው የሚለውን ሶስት የሚያስፈልጉናል ማለት ነው። ኮሽን ነምበር 16 ዘ ብሬክ ስቴትመንት ኮዝ አን ኤግዚት። እንግዲህ ብሬክ ካልነው ኤግዚት ነው የሚለው። ኤግዚት የሚያደርገን ከየት ነው? from the innermost loop or switch, only from the innermost switch, only from the innermost loop terminates a program የሚለው እንግዲህ የሚያወጣን ወይ ከኢነርሞስት ሉፕ ነው ወይ ከስዊች ነው የሚያወጣን። የሚያወጣን throughout the loop ነው። ኢንክሎዚንግ ሉፑን ብሬክ ያስደርግብናል። ስለዚህ ኤ ነው መልሳችን። ኩዌስችን ነምበር 17 when will we use the function overloading? function overloading የምንጠቀመው መቼ ነው? function overloading ማለት a same function name but different number of argument, different function name but same number of argument, same function name but same number of argument, different function name but different number of argument። እንግዲህ overloading ማለት አለው የመልቲፕል ፋንክሽን ዊዝ ዘ ሴም ኔም በት ዲፈረንት ፓራሜትር ሊስት አይደለ? ኦቨርሎዲንግ ማለት ተመሳሳይ የሆነ ፈንክሽን ኔም ያላቸው ግን
በውስጥ ያሉት የፓራሜትሩ ሊስታቸው የተለያየ አይዘር ኢን ነምበር ኦር ታይፕ ማለት ነው። የተለያዩ መሆን አለባቸው። ነምበር ኦፍ አርጊውመንት ተመሳሳይ ቢሆንም እንኳን ታይፑ የተለያየ ከሆነ ይቻላል። ኤና ቢ አይሆንም። ዲፈረንት ፈንክሽን አንጠቀምም። እዚህ ጋር ሴም ፋንክሽን ኔም በት ሴም ነምበር ኦፍ አርጊውመንት። ነምበር ኦፍ አርጊውመንት ተመሳሳይ ከሆነ ፓራሜትሮች ውስጥ የምናሳልፈው ተመሳሳይ ከሆነ በምን መለየት አለባቸዋል? በቁጥር። ዲፍረንት ፋንክሽን ኔም ይሄ አይሆንም። ሲ ነው መልሱ። ስለዚህ ሲ ነው መልሱ ማለት ነው። ኩዌሽን ነምበር 18 ወይም 18ኛ ፍሎት ማርክ 5 እዚህ ጋር አሬው ማርክ 5 ተሰጥተውናል። 10 5 6 7 እያለ ይቀጥላል። ይሄ ምንድን ነው? ኢት ኢዝ አን ኤግዛምፕል ኦፍ ዳሽ። አሬ ምን ማድረግ ነው? ይሄ ኢኒሻላይዝ ማድረግ ነው። ይሄ ቦነስ ጥያቄ ነው። ኢኒሻላይዚንግ አሬ ነው። ኩዌሽን ነምበር 19 ፍሮም ኩዌሽን 21 ዋት ኢዝ ዘ ቫልዩ ኦፍ ማርክ 4 አሬ 4 ማለት አሁን ይሄን ጥያቄ ቤስት ጥያቄ ነች። አሬ 4 ማለት ማናት? እዚህ ጋር አሬ 4 ይኸው 0 1 2 3 4 13 ነች። ከዜሮ ነው የምነሳው። ማርክ ኦፍ 0 ስንባል 10ን፣ ማርክ ኦፍ 1 ስንባል 5ን። ኦኬ እዚህ ጋር 10.5 ነው። 10.5 6.7 13.6 እያለ ነው። ስለዚህ 1 ስንል 10.5 0 ስንል 10.5 1 ስንል 6.7 3 ስንል 3.6 ብቻ 0 1 2 3 እስከ 3 ነው ያለው። ይሄ ነገር ስንት ኤሌመንት አለው? 3 10.5 እኔ 10 5 የሚል መስሎ የነበረ እንደዛ ሳይሆን 10.5 6.7 13.6 እና 5.1 ነው። ይቅርታ መጀመሪያ ላይ ኮንፊውዥን ፈጥሬባችኋል። ስለዚህ እንደዛ ከሆነ አራተኛው ሚና አራት የለም እዚህ ጋር 0 1 2 3 እንደዛ የለም። ስለዚህ ዲነን ነው። እነዚህ በሙሉ 13.6 0 1 2 3 ላይ ነው። 6.7 0 1 ላይ ነው። 5.1 3 ላይ ነው ማለት ነው። ስለዚህ ይሄ ዲነን ነው። ኩዌሽን ነምበር 20 ዋት ዊል ሃፕን ዋይል ዩዚንግ ፓስ ባይ ሪፈረንስ። እንግዲህ ፓስ ስናደርግ ፓስ ባይ ቫሊዩ እና ፓስ ባይ ሪፈረንስ የሚባል ነገር አለ። ፓስ ባይ ሪፈረንስ ማለት what will happen? A, the value of those variable are passed to the function so that it can manipulate ብሎ አይታይም ብዙም ብቻ variable passed to the function ማኒፑሌሽን ይፈጥራል። ማኒፑሌት ያደርገዋል፣ ኮንትሮል ይደረጋል። በሪፈረንስ ከሆነ ማለት ነው። ሪፈረንስ ከሆነ የምንሰጠው አድሬሱን ነው። ስለዚህ አድሬሱን ከሰጠነው ማኒፑሌት ይደረጋል። B, the location of variable in memory is passed to the function so that it can use the same memory area for processing። እንግዲህ ሚሞሪያቸው ተመሳሳይ ነው የሚሆነው ምክንያቱም የሰጠነው ምን ነው? ሚሞሪ አድሬሱን ነው። ወይም ፖይንተር እዚህ ጋር የሚለው እንትን ይመጣል ፖይንት። ስለዚህ አድሬሱን ስለሰጠነው ተመሳሳይ የሆነ ኤሪያ ላይ ነው። ተመሳሳይ የሆነ ሚሞሪ ኤሪያ ላይ ስላሉ አክሰስ ይደረጋሉ። ሲ the function declaration should contain ampersand ያ ማለት ይቺ ነች። and in its type declaration ampersand ይባላል። ይቺን ጥቅማታለች ይታያችሁ ከሆነች ይቺ ቫልዩ የአድሬሱን ስንሰጥ የምንጠቀማት ናት። ስለዚህ ዲኦል የሚለው መልስ ይሆናል ማለት ነው። እንግዲህ ፖይንተር የሚለው እንትን ላይ የወጣ ጥያቄ ነው ማለት ነው። ለዛሬ እንግዲህ እዚህ ላይ ይበቃናል። ኦኬ እስኪ ዛሬ ደግሞ እዚህ የተሰጠች 3 ጥያቄዎች አሉ። 3ቱን ጥያቄዎች ኤክስፕሌን ለማድረግ እንሞክር። 6 ፖይንት የሚይዙ ኩዌሽን ነምበር 1 ዋት ኢዝ ዘ ዲፈረንስ ቢትዊን ሲኩዌንሻል ኤንድ ራንደም ፋይል። እንግዲህ ፋይል ሲኩዌንሻል ፋይል እና ራንደም ፋይል ይባላል እና ዲፈረንሳቸው ምንድን ነው ይላል። ዲፈረንሳቸው ምንድን ነው? ሲኩዌንሻል ፋይል ከስሙ እንደምንረዳው ኦርደር ባይ ኦርደር ኦር ላይን ባይ ላይን ሪድ የሚደረግ ማለት ነው። ላይን ባይ ላይን ፋይል ከሰጣቸው በኋላ ሪድ ሲደረግ ወይም ደግሞ ራይት ሲደረግ ላይን ባይ ላይን ነው ስታነቡም ስትጽፉም ማለት ነው እዚህ ጋር። ስለዚህ ጋር ሊነርሊ ስለሚሄድ በጣም ኤፊሽንት ነው። ይሄ ነው። ራንደም ፋይል ግን ሪድ ስናደርግም ራይት ስናደርግም ራንደምሊ ነው። በቃ እንደፈለግን ነው። ይሄ አንዱን አንብበን ከሌላኛው መሄድ እንችላለን።
ስለዚህ እዚህ ጋር ኤፊሽንት የሆነ እንትን አይኖርም ማለት ነው። ግልጽ ከሆነ ኤፊሽንት የሆነ ዳታቤዝ ወይም ደግሞ የሆነ አፕሊኬሽን ላይ አሁን ራንደምሊ እናነባለን አይደል? ኤፊሽንት የሆነ እንትን አይኖርም። ሶ ራንደም እና ሲኩዌንሻል ፋይል ይሄ ራንደም የምናነበውና ላይን ባይ ላይን ኦር ሲኩዌንስ ባይ ሲኩዌንስ የምናነበው እንደማለት ነው። ሎጎ ስትሪሚንግ ምናምን አሁን እንደዚህ ናቸው። ኮሽን ነምበር 2 ዋት ኢዝ ዘ ኢምፖርታንት ኦፍ ዩዚንግ ስትራክቸር። እንግዲህ ስትራክቸር የሚለው ወርድ አልጎሪዝም ላይ ሲ ፕላስ ፕላስ ላይ ስትራክት የምንጠቀመው ለምንድን ነው? ኢምፖርታንሱ ምንድን ነው? እንግዲህ ከስሙ እንደምንረዳው ስትራክቸር የሚለው ቃል ምን ማድረግ ነው? ስትራክቸር መፍጠር፣ የሆነ መዋቅር መፍጠር ማለት ነው። ሶ ኢት አለው ቱ ግሩፕ ሪሌትድ ቫሪያብሎች ሪሌትድ ቫሪያብሎችን ግሩፕ ለማድረግ ያገለግለናል፣ ያስችለናል። ኢቭን እነዛ ምን ሊሆን ይችላሉ? ዲፍረንት ዳታ ታይፓቸው የተለያየ ቢሆን እንኳን እነዛን በአንድ ላይ ግሩፕን ለማድረግ ለምሳሌ ኢንቲጀርን፣ ፍሎትን፣ ስትሪንግን በአንድ ላይ ግሩፕ ለማድረግ ስትራክቸር ኢዝ ቨሪ ኔሰሰሪ አገልግሎት ውስጥ ነው። ምን ለማድረግ ነው አለ? ስትራክቸር ዩዝድ ቱ ግሩፕ ሪሌትድ ቫሪያብልስ ኢቭን ዜ አር ዲፍረንት ዳታ ታይፓቸው የተለያየ ቢሆን እንኳን ሪሌትድ የሆኑ ቫሪያብሎችን በአንድ ላይ ግሩፕ ለማድረግ ያገለግለናል ነው። ኮሽን ነምበር 3 ዋት ኢዝ ዘ ሚኒንግ ኦፍ ራይቲንግ ሃሽ ኢንክሉድ ስትሪም። ሃሽ ኢንክሉድ አዮ ስትሪም ኤንድ ሃሽ ኢንክሉድ ኤፍ ስትሪም። እንግዲህ በአጠቃላይ ሃሽ ኢንክሉድ አዮ ስትሪም ብለን እንጽፋለን እና ሃሽ ኢንክሉድ አዮ ስትሪም መጻፋችን ለምንድን ነው አገልግሎቱ? ያ ሰው እዚህ ጋር ይሄ ሃሽ ኢንክሉድ ኤፍ ስትሪም ኤንድ ሃሽ ኢንክሉድ አዮ ስትሪም የሚባል ነገር ታለን። አዮ ስትሪም ኢንፑት አውትፑት የምናስገባበት ዳይሬክቲቭ ፕሪፕሮሰሰር ነው። ምንድን አዮ ስትሪም። ኤፍ ስትሪም ግን እንደዛ ሳይሆን አገልግሎት ኤፍ ስትሪም የሚባለው ፕሪፕሮሰሰር ዳይሬክቲቭ ሳይሆን ኢትስ ኤ ላይብረሪ ነው። ዳታቤዝ ላይ ያለው ፋይል ላይ ያለው ላይብረሪ ነው። አገልግሎቱ ምንድን ነው? ለኢንፑት እና ለአውትፑት ፋይል ኢንፑት ኤንድ ፋይል አውትፑት ማለት ነው። ፋይል ኢንፑት ኤንድ ፋይል አውትፑት ኦፕሬሽኖች ለመስራት ፈንክሽናሊቲ የሚሰጠን ነው። እንዴት አድርጎ ነው ፈንክሽናሊቲ የሚሰጠን? ይሄ ኤፍ ስትሪም ካል በሶስት መልኩ እናየዋለን። ይሄ ኤፍ ስትሪም በሶስት መልኩ፣ አንደኛው ሪዲንግ ፍሮም ኤ ፋይል ነው። ከፋይሉ ሪድ እናረጋለን እኛ አይደለ? ከፋይሉ ሪድ ስናደርግ ኢንፑት ነው። ይሄን ስንጠቀም ኢንፑት ለማድረግ ወይም ደግሞ ሪድ ለማድረግ ኤፍ ስትሪም ይባላል። እዚህ ጋር የምታዩት ኤፍ ስትሪም ይባላል። ያነ ከሆነ ኢንፑት ፋይል ሲስተም ነው ማለት ወይም ደግሞ ሪድ እየተደረገ ነው ማለት ነው። ሁለተኛው ራይቲንግ ኤ ፋይል ነው which is አውትፑት ነው። ራይት ከሆነ አውትፑት ነው ማውጣት ስለሆነ። እዚህ ጋር ራይት አውትፑት ከሆነ ዩዚንግ ኦፍ ስትሪም ነው። ደግሞ እዚህ ጋር ራይት ከሆነ ኦፍ ስትሪም የምንጠቀመው፣ ሪድ ከሆነ ኢፍ ስትሪም የምንጠቀመው። ሶስተኛው ቦዝ ሪዲንግ ኤንድ ራይቲንግ። ሪዲንግም ራይቲንግ የምናደርግ ከሆነ ደግሞ ወይም አውትፑትም ኢንፑትም የምናደርግ ከሆነ ደግሞ ኤፍ ስትሪም እንጠቀማለን። ጠቅላላ ብሎ ኤፍ ስትሪም እንጠቀማለን። ስለዚህ በጣም ቤዚካሊ እዚህ ጋር መያዝ ያለብን መርሳት የሌለብን ምንድን ነው? ኤፍ ስትሪም ከሆነ ፎር ሪዲንግ ፋይል ነው ኦር ኢንፑት ነው ማለት ነው። ኦፍ ስትሪም ከሆነ ፎር ራይቲንግ ፋይል ነው አውትፑት ነው። ምን ከሆነ ኦፍ ስትሪንግ ከሆነ ራይቲንግ ነው። ራይቲንግ ከሆነ ደግሞ አውትፑት ነው። ራይት ማለት መጻፍ፣ ያወቅነውን መጻፍ ወይ የሆነ ነገር ማውጣት ያለውን ነገር ማለት ስለሆነ አውትፑት ነው። ኤፍ ስትሪም ከሆነ ደግሞ ቦዝ ሪዲንግ ራይቲንግ ኦር አውትፑት ኢንፑት ነው ማለት ነው። ስለዚህ ሶስቱን ጥያቄ ይሄን ኮዱን ሌላ ሰፊ ቦታ ላይ ካለው ስለምንሰራው ለዛሬ 3 ጥያቄ ነው ማለት ነው።